ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች፣ በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። በቀድሞ የደቡብ ብሔሮች ብሔረሰቦችና ሕዝቦች ጠቅላይ ፍርድ ቤት ፕሬዝዳንትና የ1997 ዓ.ም ድህረ ምርጫ ሁከት አጣሪ ኮሚሽን ሰብሳቢ አቶ ፍሬሕይወት ሳሙኤል የተጻፈው ሕገ መንግስታዊ ተቃርኖዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግስት የማሻሻያ ሀሳቦችና ምክንያታቸው የተሰኘ መጽሐፍ ላይ ከጸሐፊው ከአቶ ፍሬሕይወት ሳሙኤል እና ከፍልስፍና ምሁሩ ዶክተር ሄኖክ ታምሬ ጋር ባለፉት 2 ሳምንታት ውይይት ማድረጋችን ይታወሳል። የመጨረሻውን ክፍል ይዘን ቀርበናል። ላይክ እና ሼር እያደረጋችሁ ተከታተሉን። እንግዶቼ ሁለታችሁንም በጣም አድርጌ አመሰግናለሁኝ። አቶ ፍሬሕይወት ካንተ ልጀምርና ያለፈው ሳምንት ዶክተር ሄኖክ ጥያቄዎችን ሰንዝሮ ነበር ያቆምነው። በፖለቲካዊ ስሌት ከፋፍሎ ለመግዛት በመፈለግ ህወሓት ኢህአዴግ ያደረጋቸውን አንተ ለኮሚኒዝም ርዕዮተ ዓለም ስሱ በመሆኑ እንዳደረጋቸው አድርገህ ነው ያቀረብከው። አንድ ነገር ሆኖ ያለ የርዕዮተ ዓለሙ ጉዳይ ግን እሱ ላይ ነው በጣም ትኩረት ያደረግከው። ፖለቲካዊ ሴራዎችን ተገቢውን ትኩረት ነፍጋቸዋል አይነት በራሴ አባባል ሳስቀምጠው ሂስ አቅርቦብሃልና ለእሱ ምላሽ ልትሰጥ ነበር የተቀጣጠር ነው። ልክ ነው። እንትኑ በእኔ በገነዘበው ህወሓቶች ከጫካ ጀምሮ ከደርግ የሚለዩት እኛ የተሻለን ኮሚኒስት ነን የሚሉት ነገር ነበራቸው። ኢቨን የራሻ ኮሚኒዝም እና የቻይና ኮሚኒዝም አለ። ከዛ እኛ እንደውም ከሱ ትንሽ ጥርት ያለውን የተሻለ ነው ብለን የምናምነው የአልባንያው ነው እና ብለው በኮሚኒስትነት አቋማቸው ሳይሆን የጠራ ኮሚኒስት መሆን ላይ ነው ሲጨቃጨቁ የነበረው። እና አንድ ቪዲዮ አለ ኦንላይን አሁን ይገኛል ብዬ አስባለሁ። የሆነ የሚከራከሩት ቪዲዮ አለች። እዛ ላይ አርከበ ይታያል፣ መለስ ዜናዊ፣ ስብሃትም ማነው አቦይ ፀሐይ እነሱም ያሉበት ያ ክርክር ምንድነው የሚለውን በትግርኛ ነው እዛ ሲናገሩ የነበረውና ምንድነው የሚለውን ቅርብ ጊዜ አንዱ ሲያነሳ ሰማሁኝ። ያን አይተው የትኛው ኮሚኒዝም ነው እኛ የተሻለ የምንለው ብሎ ነው የሚከራከሩት። የአልባንያ፣ የሶቪየት፣ የቻይና እያሉ ኤኒዌይ ይህ ሲሆን ምንድነው እዚህ ሀገረ ትግራይ ብሎ ሙልጌታ አረጋዊ አንድ መጽሐፍም ላይ ይህን ነገር ያነሳል እና በእነሱ እምነት ብሔሮች ለሁለት ይከፈላሉ፣ ጨቋኝ ብሔርና ተጨቋኝ ብሔር ተብሎ ይህን ደሴም ሀሳቡ ሳይቀየር እንዳለ አንድ የኮሚኒዝም ላይ እንደ ሪፍሬንስ የሚወሰድ መጽሐፍ አለ። አፋንያሴብ እሱ የማርክሲስት ፊሎሶፊ ብሎ የጻፈው መጽሐፍ ላይ ይህንኑ ይላል። በዓለም ያሉ ኔሽኖች ለሁለት ይከፈላሉ ብሎ ነው የሚጀምረው፣ ጨቋኝ ኔሽን እና ተጨቋኝ ይላል። እችንኑ ቃል ህወሓቶች እንትናቸው ላይ ጽፈዋል፣ ማንፌስቶቸው ላይ እንደውም እዛ ላይ ኦሪጂናሊ አማራን እንዳለ ጠቅሰው ኋላ ደግሞ የአማራ ገዢ መደብ የ68ቱ ላይ እዛ ላይ ጠቅሰውታል ኦሪጂናሊ። ከዛ በኋላ የአማራ ጨቋኝ
ገዢ መደብ ወደሚል አሻሽለውታል። ኦሪጂናሊ እንደው ዝም ብሎ አማራ ነበር የሚለው ኋላ ደግሞ አሻሽለው የአማራ ጨቋኝ ገዢ መደብ ወደሚል አሻሽለውታል። እሱን እስከ መጨረሻም ድረስ ይሉ ነበር ዶክመንቱ ላይ። አሁን ዋናው ነጥብ ይህን ሐሳብ ይዘው አዲስ አበባ ሲገቡ ከገቡ በኋላ የቻርተሩ ላይ አንዳንድ ነገር ትንሽ ሊበራል የሆነ ነገር መጻፍ ሲጀምሩ ታጋዮች ግር እንዳይላቸው አይኛ እምነታችንን አልተውንም፣ የአብዮታዊ ዲሞክራሲ የሚለውን እምነታችን አልተውንም፣ ስለዚህ ተረጋጉ፣ ይህ ጥብቅ ምስጢር ነው የሚል ጽሁፍ በትነው እንደነበረ የዛ መጽሐፉም ላይ ጠቅሻለሁ። ከአቶ ገብሩ አስራት ይህን ያነሳሉ። ይህን ካልኩኝ ምንድነው ህግ ርዕዮተ ዓለሙ ተጭኖታል የሚል አቋም አለኝ። አሁን ህገ መንግስቱ ላይ የነሱ ርዕዮተ ዓለም ጫና አለበት። ገና ህገ መንግስቱ ሲጀምር የተዛባ ግንኙነት ብሎ የሚጀምረው ጨቋኝና ተጨቋኝ የሚል ፍልስፍና ከጀርባ ይዘው ስለመጡ ነው። እነሱ ብሔሮች ከተባለ አንዱ የሆነ ጨቋኝ ፈልጎ ያገኛል። ኮሚኒዝም ውስጥ ኮሚኒዝም እስከሚመሰረት ድረስ የብሔሮች ከጭቆና አንሌስ ሶሻሊዝም ላይ ሆነው ሶሻሊዝም ትራንዚሽን ነው። ኮሚኒዝም ላይ እስከሚገቡ ድረስ ጭቆና ጨቋኝ ብሔር ተጨቋኝ ብሔር አለ። ስለዚህ ከዛ በወዛደራዊ አምባገነንነት ወዛደሮች በሚመሩት ስርዓት ያ ማለት ሶሻሊዝም ነው፣ ወደ ኮሚኒዝም ተሸጋግረን ነው ከነዚህ የምንገላገለው ይላሉ። ይህ እምነት ምን ላይ ይመጣል? ንብረት ላይ ሲመጣ ንብረትን እንዳለ ይሄ በተለይ ትልልቆቹን የምርት መገልገያዎች መንግስት መያዝ አለበት ብሎ ነው የሚያምኑት። ስለዚህ መሬትን አሁን እንደ ርዕዮተ ዓለም ስለሚያምኑ ነው መሬት መንግስት እጅ ላይ መቆየት አለበት የሚለው ጽኑ እምነታቸው ነው። በዚህ ክርክሩ በጣም እየተወሰፈ ሲመጣ ይሄ እምነታችን ስለሆነ አነካውም ነው ያሉት። ከምንም ጋር ይጋጭ we don't care ይሄ እምነታችን ነው ያሉት እንጂ ኢቨን የኢትዮጵያን የመሬት ስሪት ከማጥናት ከዚህ ተነስቶ የሚል ትንታኔ ብዙ የተዘጋጁበት ሁሉ አይመስልም። እነሱ ሞር ኦፍ ርዕዮተ ዓለም ያን ትንታኔ የሚያነሱ ሰዎች በእርግጥ ነበሩ፣ ግን ርዕዮተ ዓለማችን እምነታችን አይፈቅድም ነው የሚሉት። ይህ ርዕዮተ ዓለም ደግሞ ሞር የኮሚኒዝም ነው የሚል እምነት ነው ያለኝ። አንደኛው በኮሚኒዝም ስርዓት መንግስት መሳሪያ ነው፣ ህግም መሳሪያ ነው። የገዢው መደብ ተገዢውን መደብ የሚጨቁንበት የመጨቆኛ መሳሪያ ቱሎች ናቸው ብሎ ስትሮንግሊ ነው የሚያምኑት። ስለዚህ መንግስትም በኮሚኒዝም ይጠፋል ይላሉ። ኢቨን እዛ የቅድም ያልኩት የማርክሲዝም ፊሎሶፊ መጽሐፍ ላይ መንግስትም ያው እድሜ ያለው ይጠፋል፣ ይሄ ሀገር የሚባለውን ኮንሰፕት ራሱ አብሮ ነው፣ ኔሽን ራሱ አብሮ ነው የሚያከትመው ብሎ ነው የሚያምኑት። ይህን እምነት የተገነጣጠሉ ሀገሮችም ተመልሰው በወዛደራዊ ዓለም አቀፋዊነት ተመልሰው ይገናኛሉ ይላሉ። እና በነገራችን ላይ ስብሰባ ላይ ስለ ህገ መንግስት ውይይት ሲደረግ ይህን እምነት የያዙ አንዳንዶች ኤርትራም እኮ ተመልሳ ትመጣለች አውት ኦፍ ብሉ ለተሰብሳቢው ስላልገባ ብዙ ሰው አስተያየት አልሰጠም። ቃለ ጉባኤ ላይ አይቻለሁ። ይህን የሚለው ነባር የህወሓት ታጋይ ነው እና ቀጥሎ እንዴት ነው አቶ አባይ ፀሐዬ ናቸው መሰለኝ ጠቅሰዋል እዛ መጽሐፍ ላይ እና ተመልሰው ይመጣሉ ይላሉ። እና እነዚህ እምነቶች ወደ መሬት ሲወርድ እንዴት ነው የደርግ ሰራዊት ባለፈው አንስታል ዶክተር ሄኖክ የደርግ ሰራዊትን የተመለከተ የጻፉት ዶክመንት አለ። የነሱ ስቲል ዶክመንቱ ነጋለ ለትሬኒንግ ነው፣ ለኢንተርናል የህወሓት ትሬኒንግ የሚጠቀሙት ነው። ህወሓት ሳይሆን ኢህአዴግ ትሬኒንግ ለስልጠና የሚጠቀሙት ነው። የደርግ ሰራዊት ማለት ትክክል አይደለም። የቀድሞ ሰራዊት ለማለት የቀድሞ የኢትዮጵያ ሰራዊትን መታረም ፈልጋለሁ፣ በጣም ይቅርታ ጠይቃለሁ። የደርግ የሚባል የፖለቲካ ስብስብ ነው የነበረው። ያ ሰራዊት
የኢትዮጵያ መንግስት ሰራዊት ነው። ስለ ቃል አጠቃቀሜ ይቅርታ ጠይቃለሁ። ኤኒዌይ ይህን የቀድሞም የኢትዮጵያን መከላከያ ሰራዊት የተነተኑበትን መንገድ ላንሳላችሁ። ይህ ሰራዊት የከበርቴው የዚህ በዝባዥ የነበረ የገዢው መደብ ጥቅም ለማስቆም የተቋቋመ ጥቅም ለማስጠበቅ የተቋቋመ ሰራዊት ነው። ኢቨን ከበርቴ የሚል ቃል አይጠቀሙም። ምክንያቱም ይህና የረባ ከበርቴም ኢትዮጵያ ውስጥ ስላልነበር የሚሉት የአማራውን ገዢ መደብ የሚል ትንተና ብዙ ይናገሩና ይህ ሰራዊት ይላሉ። ይህ ሰራዊትም ስራው ይህን የገዢውን መደብ ጥቅም ለማስጠበቅ የተቋቋመ ስለነበረ አጠቃላይ ስራው ይህንኑ ነበር ሲሰራ የነበረው። ስለዚህ ከመፍረስ ማዳን አይቻልም ነበርና ስለዚህ መፍረስ ነበረበት የሚል ትንታኔ ይሰጣሉ። ይህን ትንታኔ በደንብ ምንም እንትን ሳይሉ ነው የሚሰጡት። በደንብ አብራርተው ነው የሚሰጡት ለእንዴት በወቅቱ የነበረው የገዢ መደብ ጥቅም አስጠባቂ እንደነበረ ሰራዊቱ ማለት ነው። የኢትዮጵያ ጠባቂ አድርገው ያዩት። እቺ እምነት ከየት ነው የምትመነዘረው? በኮሚኒዝም ውስጥ መንግስት የገዢው መደብ ጥቅም አስጠባቂ ነው። በኮሚኒስቶች እምነት ማለት ነው። በኮሚኒስቶች እምነት ህግ ራሱ የመግዣ መሳሪያ ትውል ነው። መንግስት የገዢው መደብ ጥቅም አስጠባቂ ነው። መንግስት የመንግስቱ አካል የሆነው ሰራዊት የዛ ጥቅም አስጠባቂ ነው። ስለዚህ ሲፈርስ በዛ ትንታኔ ነው የፈረሰው። የኢትዮጵያ ሰራዊት ነበረ ብሎ የትም ቦታ ላይ አናገሩም። ይህን ኢትዮጵያ ውስጥ አሁን አንደኛው ለምሳሌ የትግራይ ህዝብ ነፃ አውጪ ተብሎ የመጀመሪያ እትም የካቲት የወር 1968 ላይ ታተመው ላይ ይህን ከሀገረ ትግራይ ከሚል ከአቶ ሙልጌታ አረጋዊ መጽሐፍ ነው እየጠቀስኩ ያለሁት። እንዳለ ጥቅሱን ላንብብ። የብሔሮች ራስን በራስ መወሰን ማለት ተጨቋኝ ብሔር ከጨቋኛዋ ብሔር መገንጠል አድርጋ ነፃ የሆነ የራሷን መንግስት ማቋቋም ማለት ነው ብለው ይጠቅሱና የኢትዮጵያ ይሉና የኢትዮጵያ ጭቁን ህዝቦች በሙሉ በአንድነት መደባዊ ትግልን ማካሄድ ከማይችሉበት ደረጃ ደርሰዋል። የትግራይ ጭቁን ብሔር በመሆኗ የአርነት መንገድ መርጣለች። ኤርትራ ውስጥ የሚደረገውን ትግል ያለአንዳች ጥርጥር ሐቀኛና ታሪካዊ መሰረት ያለው ጸረ ቅኝ አገዛዝ ትግል ነው የሚል ማብራሪያ ይሰጣሉ። በእነሱ ትንታኔ ይህ ነገር ወደ መሬት ሲወርድ ሁሉም ብሔረሰብ ያለምንም ገደብ መገንጠል መብት አለው እና ጭቆና ሲለቀዩ ናቸው። ይሄ ሀገር አሁን ለነሱ እስር ቤት ነው። ይህንን አባባል ራሻ ውስጥ ያሉት የሚሉ ነበር። ራሻ የብሔር ብሔረሰቦች እስር ቤት ነው። ኢትዮጵያንም እነዚህ ታጋዮች የብሔረሰቦች የመጨቆኛ እስር ቤት አድርገው ነው ኢትዮጵያን ራሱ ሲያዩ ነበረው። ይህን አሁን እንዳነበብኩት ራሱ ይህን ነው የሚሉትና ይህን ሀሳብ ይዘው ነው ይህን ህገ መንግስት ያረቀቁት። ይህ መገንጠልም ንብረት መያዝም ወደ አፈጻጸም የምንምጣ ይህን ንብረት ማለት መሬትን የመንግስት ማድረግም ሁለተኛ ደግሞ ሲጀምር ራሱ የተዛባ ብሎ ይጀምራል። የተዛባ የሚለው ያዛባ አካል አለ እዛ ቦታ ላይ እንደው ቃለ ጉባኤ ላይ ሄዳችሁ ብታዩ እኔ መጽሐፌ ላይ ጠቅሻለሁ። አንዳንዴ የአማራ ገዢ መደብ ይላሉ፣ ሌላ ጊዜ ደግሞ ጨቋኞች ይላሉ፣ ትምክህተኛ፣ ነፍጠኛ። እነዚህ ኮድ ቃላት ናቸው፣ የፖለቲካ ቃላት ናቸው። ግን ኦሪጂናል ዶክመንቱ ላይ በግልጽ እዚህኛው ላይ የአማራ ገዢ መደብ ይላሉ። አንድ የውስጥ ትሬኒንግ ዶክመንታቸው ላይ ደግሞ የአማራ ገዢ መደብን ቦታ ሲፈልጉለት በዋናነት ይላሉ። በዋናነት ከሰሜን ሸዋ ነው የሚመነጨው የሚልም ያነሳሉ። እና ኤኒዌይ ዲሆል ነገር ጨቋኝን እና ተጨቋኝን ፍለጋ ያድናል። ይህ ፍልስፍና ነው። ይህ የኮሙኒዝም ፍልስፍና ጨቋኝና ተጨቋኝ ማደን ነው ስራው። ከዛ በኋላ ከጨቋኙ ወገን አብር ያለው ብሎ ተጨቋኙ የሚለውን መበደል ነው። በነገራችን ላይ ወደ መሬት ሲወርድ ይህ እምነት መልቲ ፓርቲን አይፈቅድም።
መልቲ ፓርቲ ስለማይፈቅድ ህገ መንግስቱ ላይ መልቲ ፓርቲ ህብረ ብሔራዊ ፓርቲዎችን ወይ ብዙ ፓርቲ ኢትዮጵያ ውስጥ መኖርን ህገ መንግስቱ ላይ ይጻፉት እንጂ ስለማያምኑበት እንዳይበቅል ሲከረክሙ ነው የቆዩት። ሲኮረክሙና ሲያጠፋቸው ነው የቆዩት። ይህ እምነት ከመደብ አይታረቅም ከሚል ነው የሚመነጨው። መደብ በባህሪው በነገራችን የኮሙኒዝም ፍልስፍና ካነበብን ሁላችን እንደዛ ነው የምናምነው። መደብ ጨቋኝ መደብና ተጨቋኝ መደብ ተብሎ አንዴ ከለየ አንድ 5 ዓመቱን ጨቋኙ መደብ አገር አስተዳድረው የሚቀጥለውን 5 ዓመት ደግሞ ጨቋኙ መደብ ተወዳድሮ ካሸነፈ አገር ያስተዳድራል የሚባል ቀልድ የለም። ተጨቋኝ የተባለ በሙሉ መደምሰስ ነው ያለበት፣ መጥፋት ነው ያለበት። ቶለራንስ የላቸውም። ሌላው ደግሞ በጣም ኢንትረስቲንግሊ የተጨቋኙን መደብ ዲሞክራሲ ሲያሰፍን ወዛደሩ ማለት ነው። ዲሞክራሲን አሁን ይሄ መጽሐፍ የማርክሲዝም ሌኒኒዝም መዝገበ ቃላት ነው። ኢትዮጵያ ውስጥ ወደ አማርኛ ተተርጉሟል። ኦሪጂናሊ ከውጪ እንትን ብለው ለፕሮፌሰር መሳይ እና አቶ ስብሐት ገብረ እግዚአብሔር ሁሉም አሉበት። እዚህ መተርጎም በጣም ጥሩ መጽሐፍ ነው። በነገራችን ላይ በጣም ወደዋለሁ። በጣም ብዙ ነገር ሪፈር አድርጌያለሁ። ሪሊ ጥሩ እንትን አለው። እዛ ላይ ስለ ዲሞክራሲ የሚለው ነው በጣም እንትን የሚለው። ዲሞክራሲ የወዛደሩ መደብ የበላይ ሆኖ ከበርቴው መደብ የሚጨቁንበት ነው እንጂ ከበርቴው መደብና ወዛደሩ ነፃ ሆነው አንድ ሀገር ውስጥ ነፃነት ማን ነው የሚጨቁነው የሚለው ላይ ነው የሚለየው። ምናልባት ቦታም ከፍቼ ላነብ ይችላል። አሁን ነው ጠቅሰዋል እሱ ላይ ጠቅሼዋለሁ። እና የሚለየው ምንድነው የሚጨቆነው ማን ይሁን የሚል ላይ ነው የሚለየው። በእነሱ በኮሙኒስቶች እምነት የሚጨቆነው ይሄ ጨቋኝ የነበረው መደብ መጨቆን አለበት ነው። አሁን ወደ ኢትዮጵያ ስናመጣ ጨቋኝ ማነበረ ብሎ ለይተው እነዛን እነከሌን እንጨቁን የሚል ልቦናቸው ውስጥ የያዙት ሐሳብ ያለ ይመስላል። ምክንያቱም በዛ እምነት ካመንክ ጨቋኝ ነው ብለህ ፈርጀ የጀመርከውን ግሩፕ መጨቆን አለብህ። ባይዘ ይህን በሚመለከት ኢሰፓ እንዳይወዳደር ሲያደርጉ ከእምነታቸው ተነስተው ነው። ኢሰፓን በህግ ነው ያስወገዱት። በተግባርም በእምነትም የተጻፉ ነገሮችም ይህን ወደ መሬት በሚያወርዱ መልኩ ነው። እና ይህ ህገ መንግስት የጫና አለበት፣ የሪዮት ዓለም ጫና አለበት የሚል እምነት ያለኝ። ይህን እምነቴን ለምሳሌ ህገ መንግስት አሁን ሁላችንንም የሚገዛ ብለን ነው የምናምነው። በኮሙኒዝም ህገ መንግስት ሁላችንንም ወዛደሩንም ሁሉንም ይገዛል ብለው አምነው። ህገ መንግስት ቱል ነው፣ መሳሪያ ነው። ወደ ኮሙኒዝም ለመሄድ የምትታገበት የመታጋ ሰነድ ነው ለነሱ። እና የሚተረጉሙትም ከወዛደሩ መደብ የተውጣጡ ፖለቲከኞች ናቸው የሚተረጉሙት። ኢትዮጵያ ጋር ስትመጪ ደርጎች አይናቸውን ሳያሹ ህገ መንግስቱን የመንግስት ምክር ቤት ይተረጉማል ነው ያሉት። ምንም እነሱ አላፈር እንትን አላለም፣ ዞር ማለቱን አልቻሉበትም። እነዚህ ግን ፖለቲከኞች ተሰብስበው የፌዴሬሽን ምክር ቤት ይተረጉማል ነው ያሉት። እና እነዚህ ነገሮች ናቸው እኔን ይሄ የኮሙኒዝም ርዕዮተ ዓለም የተጫጫናው ነው እንዲል ያደረገኝ ማለት ነው የፈለኩት። ይህ ማለት የለየለት የኮሙኒስቶች ህገ መንግስት ነው ብዬ አላምንም። እንደዛ አላምንም። እንደዛ በፍጹም ትክክል አይሆንም። ግን መዋቅራዊና ስርዓታዊ የሆነ ሲግሰጋ ተደርጎበታል። የኮሙኒዝም ሐሳብ ተሰግስጎበታል ብዬ ነው ማምነው። ለዛ ነው መሬት ሲያወርዱም ሲተናነቃቸው የነበረው። ኢቨን የሰገሰጓቸውን ሌሎች አሁን ሊበራል የሆኑ ሐሳቦች የገቡትን ዝም ብለው የወረቀት ጌጥ እንዲሆን አድርገው ይሄ የሰገሰጓትን ግን አጥውዘውታል። የሰገሰጉትን ምን እንዳጠውዙልን አሁን ብሔር ብሔረሰብ የሚለው የኮሙኒስቶች የተጨቋኝ ብሔሮች የሚለውን እኮ እየዞሩ ኢትዮጵያ ውስጥ ጭቁም ብሔሮች ጭቁም ብሔር ብሔረሰቦች የሚባል ነገር ኢትዮጵያ ውስጥ በደንብ እየዞሩ
ከዛ እንዴት ተጨቆናችሁ ሲባል ደግሞ አይ በአማራው ገዢ መደብ ተጨቆናችሁ እያሉ አየ እቺ ፍልስፍና ከዛ ነው የምትመጣው ጨቋኝ ተጨቋኝ ብሔር እና ይሄ ነገር የእነሱ ከእምነታቸው የሰገሰጉትን ነገር ለተቀን ታግተውበታል መሬት ለማውረድ ከእምነታቸው ውጪ ለምዕራባውያንም ይሁን ለአሁን ከዘመኑም ጋር የተወሰነ ደግሞ የተወሰነ ከዘመኑ ጋር ለመሄድ የገቡ ነገሮች አሉ ይህን መካድ አይቻልም አጠቃላይ ህገ መንግስቱ ኮሚኒስታዊ ነው የሚል ደግሜ እናገራለሁ ይህን ኮሚኒስት የኮሚኒስት ዶክመንት ነው የሚል እምነት የለኝም ግን እንደዚህ ተሰክስጓል ብዬ አምናለሁ ከዛ ውጪ ምናልባት የመጨረሻው ይህን የሰገሰጓቸውን ሐሳቦች በሚመለከት የሚያምኑትና ያስገቡትና ህገ መንግስቱ የሰገሰጉትና የህገ መንግስቱ መሬት ላይ ሲውል አልታረቅ የማይታረቁ ብዙ ነገሮችን አንድ ላይ ስላደረጉ ነው አንዱም ችግር ሲገቡት አሁን ለምሳሌ አውራ ፓርቲ የሚባለው ነገር የኮሙኒስቶች አሳሰብ ነው በነገራችን ቫንጋርድ ፓርቲ የሚባለው እነሱ አሁን በሰነዳቸው ላይ አውራ ፓርቲ ነው ሀገር የሚያሻግረው ይላል ህገ መንግስቱ ደግሞ መልቲ ፓርቲ የሚመስል ነገር አለው ማለት የሚፈቅድ የሚመስል ነገር አለው ጀስት ዝም ብለ ራፍሊ ለሚያይ ሰው ከዛ በኋላ ምን ሆነ ሰነዳቸው አውራ ፓርቲ ነው አውራ ፓርቲ ቫንጋርድ ደርግ ቅድም አሁንም ደግሞ አለው የደርግን የህገ መንግስት ኢሰፓ ግንባር ቀደም አውራ የሚለውን ቃል ግንባር ቀደም በሚል ነው የተኩት በእንግሊዝኛው ላይ ቫንጋርድ ብለውታል ህገ መንግስቱ ላይ ቫንጋርድ ነው እሱ ነው ሶሻሊዝም በሶሻሊዝም እየመራን የሚያሻግረን ብለዋል እነዚህ ነገሮች ሁሉ ናቸው እኔን ወደ ይሄ የፖለቲካውም ከሪዮት ዓለሙ የተጫነው ስለሆነ ያ ፖለቲካው ለብቻ ራሱን ችሎ ከሪዮት ዓለም ውጪ ሊቆም የማይችል ነገር ነው ከሪዮት ዓለም ጋር የተያያዘ ነው ስለዚህ ይሄ ነገር ተጫጭኖታል የሚል እምነት ነው ያለኝ ጨርሻለሁ በኔ በኩል አይ ቲንክ ከሚገባ በላይ ያብራራው ስለመሰለኝ ከዚህ በላይ እሺ እሱ ጋር ቀደም ሄኖክ ሲያነሳው የነበረው ነገር ለምሳሌ ከከፋፍለ ግዛ ጋራ በተያያዘ ከፖለቲካ ስሌት ጋራ በተያያዘ ከአክራሪ ዘውግ ፖለቲከኝነት ጋራ ልበለው ብሔርተኝነት ጋር ልበለው ጋራ በተያያዘ ያለው ነገር ከኮሙኒዝም የበለጠ የሚገዝፍ ያደረጉትን ሁሉ ለማድረጋቸው ሰበበ ምክንያት ነው ብዬ እኔም የማስብበት አንዱ ምክንያት አሁን የጠቀስከው የሰገሰጓቸው ነገሮች የወሰዱት ነገር ምንድነው የተውት ነገር ምንድነው ስንል ኮሙኒዝም ስለነበረ ነው ወይ የነሱ ዋና ነገር ላደረጉት ነገር ትልቁ ምክንያታቸው የሪዮት ዓለም ስሱነት ወይም ጫና ነበር ወይ ስንል ባይሆን ነው ምክንያቱም የተውት የትኛው ነው የወሰዱት የትኛው ነው የሚለውን ስናስብ ከመጽሐፍም ገጽ 223 ላይ ሳነብ በተማሪው እንቅስቃሴምና የዚህ እንቅስቃሴ ተቀጥያነት ጫካ የገቡት ወይም ወታደሩን ይዘው ደርግን የመሰረቱት የፖለቲካ ኃይሎች እንከተለዋለን የሚሉት ማርክሲዝም ሐሳብ በእያንዳንዱ የታሪክ ጥፋትና ተግባሮቻቸው መሬት ላይ ያለውን ተጨባጭ ሁኔታ ግምት ውስጥ እንዲያስገቡ በአጽንኦት ይመክራቸዋል ከዚህ አንፃር የኛ አንዱ ችግር የትኛውንም አይነት ማህበራዊ ህዝብ ጥያቄ ስንመልስ በአንድ በታወቀ የታሪክ አውድ ውስጥ በተለይም ደግሞ አንድን ሀገር የሚመለከት ብሔራዊ መርሃ ግብር እየተነጋገርን ከሆነ በአንድ ታሪካዊ ዘመን ውስጥ ይህን ሀገር ከሌሎች ሀገሮች የሚለዩት ባህሪያት ግምት ውስጥ መግባት አለባቸው ሲል ሌኒን ያስጠነቀቀውን ምክር ኢትዮጵያውያን ኮሚኒስት ዘመም አብዮታውያን ኃይሎች በህገ መንግስት ማጽደቅ ሂደትም ሆነ ኋላ ላይ በነበረው ሂደት ይህን አለመከተላቸው የሚገርም ነው ትላለህና እንግዲህ የሚገርም የተባለችበት ምክንያት የቀደም የጠቃቀስኳቸው አክራሪ ዘውግ ብሔርተኝነት ልበለው እሱ ነገር አይደለም ወይ የሚገርም ነው እያልክ የምትተው ነገር ወይም አሁን የገለጽከው የሪዮት ዓለም ጫናው እሱ ሳይሆን የበለጠ የያዛቸው እንደውም ተጠቀሙበት ኮሙኒዝምን የፈለጉትን እንዳልከው ለማስገባት ማለት አንችልም ወይ ምናልባት ነው እንችላለን አይ ቲንክ you have a point እንችላለን የአክቹአሊ እኮ በነገራችን ላይ ኢትዮጵያ ውስጥ ያለውን ችግር ኢትዮጵያ ሁለታቸውም ጥሩ ፖይንት ነው ያላቸው ለምን እንደሆነ ይሄ ነገር ኢትዮጵያ ውስጥ ያለውን ችግር ኢትዮጵያ ውስጥ በደም ተጠንቶ እንዴት እንፍታ ከሚል አልጀመሩም ሲያዩ ለነሱ ቀላሉ ዘዴ አገር ለመበተንም
ቀላሉ ዘዴ ደግሞ ህዝቡን ከፋፍሎ ለመግዛትም ይሄ ርዕዮተ ዓለም። ስለዚህ የፖለቲካ ፍላጎትን መሬት ለማውለድ በጣም የቀለላቸው ቀላሉ ዘዴ ይሄ በፍጹም ጄኒኒቲ የሌለ ግሩፕ ነው። በነገራችን ላይ እንደው ዝም ብሎ አሁን እኔ ፖለቲካሊ ፍረጃ ምናምን ውስጥ የመግባት ባህል ዴቨሎፕ ስላላደረኩኝ እኔ እዛ ውስጥ አልገባም። ግን በፍጹም ጄኒኒቲ በደንብ ትገባ ይሻላል። ግን እኔ መጽሐፉን ያነበበ ሰው ለነሱም አንድ ቻፕተር ሰጥቻለሁ። በተለይ ደግሞ ለህወሓት አንድ ቻፕተር ሰጥቻለሁ። በፍጹም መሬት ላይ ያለን እውነታ አጠቃላይ በኢትዮጵያ ውስጥ የነበረው ሌኒን ራሱ ያለውን እንኳን ተቀብሎ ቢመጡ እኔ እንደው የዚህን ኃይል እንትን ውስጥ የሚገባም አይመስለኝም። ሌኒን ከየሀገሩ ኮሚኒስቶች እዛ እየቀዱ ሄደው ሰፈራቸውን ሲበጠብጡ ምን አለ? አይ ሰዎች ይህ ነገር የእናንተን ነባራዊ ሁኔታ አጥንታችሁ የእናንተን የኮሚኒስቶች ትግል ሲታደርጉ ነባራዊ ሁኔታውን መሬት ላይ ያለውን አጥኑና ከዛ ተነስታችሁ አድርጉ እንጂ ለሁላችን ለሁሉ የተሰራ አንድ የሆነ የተሰፋ ቁንጣ የለም። በእኛ በአማርኛ ስንገልጸው የተሰፋ ቁንጣ ለሁሉም ሄዶ ልክክ የሚል የለም። እንደዛ ቁንጣ ብሎ ቃል ባይጠቀምም በእኛ ኮንቴክስት ሲንተረጉመው እንደዛ አይደለም። የነባራዊ እውነታችሁን አጥንታችሁ ለእናንተ ፊት እንደሚያደርግ አድርጋችሁ እኛ ጋር ነባራዊ ሁኔታው ወዛደር የሚባል በእውነት አሁን ያሉት አይነት ሀብታሞች የዛኔ ቢኖሩ ሁላቸውንም አንድ ቀን የሚጋብዙት አይነት ምንም የረባ ይህን ነው የሚባል ወዛደር የለም። አብዛኞቹም ደግሞ ያሉት የተወሰኑ ፋብሪካዎች ላይ አዲስ አበባ እና የተወሰኑ ከተሞች ላይ ያሉ ናቸው። ይህ ነው የሚባልም የለም። ወይራስ አንድ መጽሐፍ ላይ እዚህ ኢንትረስቲንግ የሆነ መጽሐፍ ነው። አሁን የሀገረ ትግራይ የሚለውን የእንትናን መጽሐፍ ሳነብ ኢንትረስቲንግ ነገር አገኘው። አንድ የኮሚኒዝም ስብሰባ እናደርጋለን ብለው ህወሓት ተሰብስበው እኔን ያለ ኮሚኒስት ከአውሮፓ ጠሩ። ሰውየው አገራት እንደውም ላነሳው ነበረ ገብሩ አስራት መጽሐፍ ላይ ማለ መሰለኝ በጣም ጥሩ ምሳሌ ነው። እሱም ላይ የገብሩ አስራት መጽሐፍ ምላለ ሰውየው ከአውሮፓ ነው የመጣው። ቢሄድ እንኳን ፋብሪካ አንድ ነገር ሰው እንደ ድንጋይ ዘመን ነው የምኖር። ከዛ ግራ ገባው። ስብሰባ ጋር ሲደርስ ኮሚኒስት ነን እያሉ እነዚህ የህወሓት ወጣቶች ይምላሉ፣ ይገዘታሉ። ከዛ ምንድነው አለ እሱ የመሰለው እኮ በሆነ በየቦታ ፋብሪካ ኖሮ ፋብሪካ ውስጥ ወዛደሮች ኖሮ የወዛደር መደብ ተፈጥሮ የወዛደሩን መደብ መዶሻ በየቦታው በቃ የጠበቀው ሰው ልክ ነው። አዎ እንደዛ ነው የጠበቀው። ሰው የድንጋይ ዘመን ላይ ነው የምኖረው። ይህን የአገሪቱን ተጨባጭ ሁኔታ ግምት ውስጥ ሳያስገቡ እንግዲያውስ ምንድነው ያደረጉት ቢባል አሁን የሚመጣው ነገር የፖለቲካ ተንኮል ነው። ይሄ እቺን ሲተወት አይመስለኝም። ያንን አሁን እናንተ የምትሉት ነገር የሚመጣው እንግዲያውስ መሬት ላይ ሌላ ነገር እያዩ ይህን ነገር ለምን እንትናሉ ቢባል የፖለቲካ ፍላጎታቸውን ለማስፈጸም በጣም ቀላሉ ዘዴ ርዕዮተ ዓለም ስለነበረ ነው። ርዕዮተ ዓለም ካልተከተልክ መከፋፈል ይከብዳል። አሁን ግለሰቦችን እንዴት አድርገን ነው የምንከፋፍለው? በቡድን ጨቋኝ ተጨቋኝ ብሎ ይሄ የሊበራል ቲዮሪ እሺ ብሎ እንትን አይልም፣ አይከፋፍልልም። ካልከፋፈለ ደግሞ ከፋፍለ መግዛት አትችልም። ከፋፍለ መግዛት ከፈለግ ለመበተን ደግሞ ኢትዮጵያን አሁን እነሱ በቀላሉ መገንጠል ጥያቄ ነበረ። ኦኬ መገንጠል ጥያቄ ተበድለናል የሚሉት ጥያቄ የግድ የኮሚኒዝም የግድ ሀሳብ ኮሚኒዝም እነሱ ያመጡት መፍትሄ ነው ብለው ያመጡት ነገር መፍትሄ እንደማይሆን በጣም ጅሎች አይደሉም። አብዛኞቹ እኮ የዩኒቨርሲቲ ተማሪዎች ናቸው። በነገራችን በጣም ሞኞች አይደሉም። ግን ይህን ሲያደርጉ ጄኒውን አይመስሉኝም። ቱ ቢ ኦነስት ጄኒውን አይመስሉኝም። ለኢትዮጵያ የሚባለውንም ነገር ለህዝብ የቀረጹበት መንገድ ሰው የገዛ ቤቱን እንዴት ነው እሳት የሚያቀጣጥልበት? ባይዘ ኮምፕሬንድ ካረጋችሁ እኔ አሁን ተናጋሪ ሳልሆን እኔ እናንተን ቨርዥን ቢሰማ ነው የሚቀልኝ። እንዴት ነው ሰው የገዛ ቤቱን የሚያቀጣጥለው ቢሳት? ብትንትኑ ሲወጣ ቤቴ ብለው የሚያስቡት ዘውጋቸውን እንጂ ትልቋን ሀገር ካልሆነ ያው
እንደሱም ቢታሰብ እኔ ለትግራይም ህዝብ አሁን የገጠመው አይነት መከራ እንደሚመጣ መገመት ይቻል ነበር ብዬ ነው ገምተው። በጣም ትልቅ ስህተት ሰርተዋል ብዬ ነው ማስበው። ተንኮላቸው ያው ዞሮ ዞሮ ዳፋው የተረፈው ታግለንለታል ላሉት ህዝብ ነው። ግን እኔ አሁን ይህን ቃልህን እንኳን እንድታርመው በጣም ጠይቃለሁ። ዳፋው ለሁላችንም ነው የተረፈው። እውነት ለመናገር ይህንን ለመደገፍ ነው። ማለት እነሱ ለመስራት ያሰቡት ትልቁን ቤት አፍርሰው ትንሿን ቤት ግን ለትንሿ ቤትም አልሆነም ነው እንደሱ ማለት ነው። ሌላውማ ግልጽ ነው ብዬ ነው ለሌሎቻችን ስለሚታወቅ ያኛው እኛ ለትግራይ ህዝብ ነው የታገልነው ነፃ አውጥተነዋል ይሉ ስለነበረ እና ህወሓትና የትግራይ ህዝብ አንድ ነውም እያሉ በህዝብ ስም ይነግዱ ስለነበረ ለራሱም ለዛ ለታገልንለት ታግለዋል እኮ ምንም ጥያቄ የለም። በጣም ብዙ ወጣቶች እኮ አልቀዋል፣ ለዛ አላማ ተሰውተዋል። ይህን መካድ እኮ አይቻልም። ያሳዝናል። እሱ መጨረሻው ምን ሆነ ነው እንግዲህ ለኢትዮጵያ ለሰፊውም ኢትዮጵያ ለትግራይም እንደ አንድ ክልል ወይም ክፍለ ሀገር መከራ ነው ያመጣው። አሁን እየተስማማን መሰለኝ። ምናልባት ግን መጽሐፉ ላይ በደንብ ቢጎላ ጥሩ ነው ባይ ነኝ። አሁን መጽሐፉን ለሚያነብሰው ኮሚኒዝም ላይ የተመሰረተ ርዕዮተ ዓለማዊ መሰጠት ስላለው ነው የሚመስለው። እኔ እንደዛ ነው የተሰማኝ ሳነበው። አሁን አንተ በግልጽ የተናገርከው ኮሚኒስታዊ ሀሳቦች ተሰግስገውበታል እንጂ ሙሉ በሙሉ ኮሚኒስታዊ ከመንግስት አይደለም የሚል ነው። መጽሐፉን ግን ሳነብ ለምሳሌ ቅድም የጠቀስኩት የሰራዊቱንም አንተ ያልከው ትክክል ነው። ሰራዊቱን የሚመለከቱበት መንገድ አለ። ሁሉንም ነገር በቃ የዚህ ሀገር መከራ የመጀመሪያውም የመጨረሻውም አማራ ነው ብሎ ፈርደውበታል። አማራ የሚባል እኮ እንደ ዘውግም እንደ ብሔርም አንድ አይነት የሆነ የማንነት ስሜት የነበረው ማህበረሰብም አልነበረም። ይሄ ሌላ ነጥብ ውስጥ ይወስደናል። ግን ህገ መንግስቱን ጠቅለል አድርገህ ይኸው ብትለኝ አንድ ልገልጽበት የምችለው መንገድ አማራ ላይ የተጻፈ ህገ መንግስት አድርጌ ነው የማየው እንደ አንድ መግለጫ። ሌሎች ነገሮችም ሊኖሩ ይችላሉ። ግን ለምሳሌ ኢህአፓና ህወሓትን ልዩነት ማየት እንችላለን። ኢህአፓም ኮሚኒስት ነበረ፣ ማርክሲስት ድርጅት ነው። ህወሓትም ማርክሲስት ድርጅት ነው። ህወሓት ብዙም አልቆየም፣ ወዲያው የዘውግ ድርጅት ፈጠረ። ትግራይ ነፃ አውጪ ነኝ አለ። ከህወሓት ከኢህአፓ ጋር ግጭት ውስጥ ገባ። ኢህአፓዎች እንግዲህ ህወሓትን ጠባብ ብሔርተኛ ነበር ያኔ ራሱ ገና ሲጀምር። በኮሚኒስቶች አስተሳሰብ ብሔርተኝነትን እኮ በጣም በንቀት ነው የሚመለከቱት። እንዳውም እነሱ በኮሚኒስታዊ ቋንቋ ሱፐር ስትራክቸር ነው የሚሉት። ዋናው የመደብ ትግል ነው። እነዚህ ህግ፣ ብሔርተኝነት፣ መንግስት የሚባሉት ነገሮች ከዛ በኋላ የሚመጡ የዛ ምንድን ነው ትርፍራፊዎች ናቸው። ከዛ ተያይዘው የሚመጡ ነገሮች ናቸው እንጂ በራሳቸው የሚቆሙ ነገሮች አይደሉም። ብሔርተኝነትን ወይም ብሔር የሚባለውን አስተሳሰብ በንቀት ነው የሚመለከቱት። በተለይ ማርክስ እና ኤንግልስ ያስታውቃል። ብዙ ነገርም ጽፈዋል። አንዳንዴ ዘረኝነትም በግልጽ የሚታይበት ቋንቋ የሚጠቀሙ ነበር። ስለዚህ በዛ እንኳን እንየው ብንል ችግር አለበት። የመሬትን እናነሳለን። ቅድም ጠቅለል አድርገህ ገልጸዋል አቶ ፍሬህይወት፣ ጥሩ አድርገህ የገለጽከው መስሎኛል። መሳሪያ አድርገውታል። አሁን ያለውን ስርዓት ለማስቀመጥ ባለፈው ሳምንትም ጠቅሻዋለሁ። እኔ ከህዳጥ ማህበረሰብ የመጣ ከማይኖሪቲ የመጣ ቡድን ይሄንን በጣም ትልቅ ግዙፍ አገር፣ በጣም ብዙ አይነት ማህበረሰብ ያለበት ሀገር ከላይ ሆኖ ለመግዛት የሚመቸው የተሻለው ርዕዮተ ዓለም እየቀነጫጨረም ከዛም ከዚህም እየቆረጠም እየቀጠለም ሊያስኬድለት የሚችለው ይሄ ማርክሲስት ሌኒኒስት አስተሳሰብ ስለነበረ ነው። ይህንን ለምሳሌ ፕሮፌሰር መሳይ ብዙ ጽፎበታል። ይህም በተመለከተ በተለይ አንደኛው መጽሐፉ ላይ አይዲዮሎጂ ኤንድ ኤሊት ኮንፍሊክት የሚል አንድ መጽሐፍ አለው። እዛ ላይ በዝርዝር ጽፎታል፣ በደንብ ተንትኖታል። እሱ ላይ መሬትን ብታይ ለምሳሌ መሬት ከማርክሲስት ሌኒኒስት አስተሳሰብ አንጻር ምናልባት አንድ አተያይ ሊሆን ይችላል፣ የህዝብ ይሁን የመንግስት ይሁን የሚለው ነገር ግን ለመጨቆኛ መሳሪያነት በጣም ወሳኝ ነገር ነው። መሬቱን ከያስክበት ገበሬውን መንቀሳቀሻ በቃ ምንም
ምን የምታደርገው? ደርግ የሚያደርገው እኮ ያንኑ ነው የነበረው። ከባላባት ከፊውዳል ከሚለው ነጠቀና የመንግስት ጭሰኛ ነው ያደረገው። ልዩነቱ ምናልባት የተሻለ ትንሽ መጠነኛ የማይናቅ መሻሻል ነበረ፣ ግን መሳሪያ ስለሆነ እንደዛ ነው ያደረጉት። ህወሓትም ያንን ነው ያደረገው። ሰራዊቱንም ብናይ ደርግን በዛ መንገድ ሲያፈርሰው ምንድነው የቀድሞ እኔም እንደሱ ማለት አለብኝ በጣም ስለለመድ ነው ጭንቅላታችን ውስጥ የሆነ ተሰንቅረዋል የደርግ ሰራዊት የሚለው ነገር እና ያኔ የቀድሞውን ሰራዊት ሲያፈርሰው ባይፈርስ ኖሮ ለህወሓት ህልውና አስጊ ነው የሚሆነው፣ ዋስትናም አይኖረውም። ስለዚህ ፍርስርሱን አውጥቶ የራሱን ስርዓት መትከል ነበረበት። ከማርክሲዝም ሌኒኒዝም ጋር በቀጥታ የተያዘ ርዕዮተ ዓለም አይመስለኝም ያለው ብዬም አላስብም። ሌላው ምናልባት ትኩረት እዛ ቦታ ምናልባት እንድትረዳኝ የምፈልገው ለማፍረስ ያመጡት ጀስቲፊኬሽን ነው። ጀስቲፊኬሽኑ ኮንሴፕት አዘጋዶ አዘ ቱል ተጠቅሞታል አስተሳሰቡን የሚል እንጂ ሞቲቭ ከቆዩ ኋላ እኮ በምርጫ 97 ጊዜ መልሰው ገጠሙን የሚሉት ለዛ ነው። ጥሩ ነው። ጥሩ እንደዛ ከሆነ ልዩነት የለንም። ምናልባት ሌላ ተጨማሪ ነገር ለብሔርተኝነት እንደ እንቅስቃሴ እንዳስተሳሰብ ተጨማሪ ትኩረት ብትሰጠው ጥሩ ይመስለኛል። እኔም መጽሐፉ እንዳልኩት መነበብ የሚገባው መጽሐፍ ስለሆነ ድጋሚ ቢያንስ ይኖረዋል ብዬ ስለምጠብቅ እንደዛ አይነት ነገሮች ቢኖሩት ጥሩ ነው። ብሔርተኝነት ቅድምም ጠቅሰኸዋል መጽሐፉ ላይ በማንሳትህን እርግጠኛ አይደለሁም። ህዝብን ለማነሳሳት የሚጠቀሙበት አስተሳሰብ አለ። ስለዚህ አንተ ብሔር ነህ ብለው የትግራይ እንግዲህ ከኢትዮጵያ ውጭ ምንም አይነት ህልውና ኖሮት የማያውቅ ማህበረሰብ ነው እንግዲህ ቅኝ ተገዝተሃል ሳይሆን በዚህ በኤምፓየሩ ስር ተጨቁነሃል፣ በአማራ ተጨቁነሃል የሚል ርዕዮተ ዓለም ይዘው መጡ። ስለዚህ ርዕዮተ ዓለሙ አስተሳሰብ መጨመር ነበረባቸው። ቋንቋ ተጨቁኗል፣ እሱ ትክክል ነው፣ ብዙ ልዩነት የለኝም እሱ ላይ። ግን እነሱ ያቀረቡበት መንገድ ጨቋኝና ተጨቋኝ የሚለውን አስተሳሰብ ምን ጨመሩበት ለማሳመን የብሔርተኝነት አመለካከት ትርክቶች ማስገባት ነበረባቸው። አማራ የሚባል የፖለቲካ ማንነት ያልነበረ በታሪክም ያልነበረ ነገር አምጥተው ያኔ እኮ የአማራ ልሂቃን አማራ የሚባል ነገር የለም እያሉ ነበር እኮ የሚከራከሩት የነበረው። በጣም እኮ አስገራሚ ነገር እኮ አልነበረም እያሉ ይከራከራሉ። እነሱ አለ ይላል። በቅርብ ጊዜ አሁን አንድ የገረመኝ ነገር ከቀድሞ የኢህአዴግ ባለስልጣናት ጋር የመነጋገር እድል አግኝቼ ነበረ። ፈቃዳቸውን በይፋ ስላልጠየቅኩኝ ምናልባት ስማቸውን መጥቀስ ልቶ ግን ቱባ ባለስልጣናት ናቸው እና ምን አሉኝ፣ በአዴን ባለስልጣናት የነበሩ ናቸው እና ሁለት ናቸው። አንደኛው የቅማንትን ጥያቄ በተመለከተ በጣም ትልቅ ስህተት ሰርተን ነበረ። የሰራነው ስህተት ምንድን ነው? እኛ ሀገሪቷን የተዋቀረው የፖለቲካ አስተዳደሩ ህጉ የተዋቀረው በቋንቋ ላይ የተመሰረተ ብሔርተኝነት ስለነበረ ቅማንት ደግሞ ቅማንትኛ የሚባለው ቋንቋ አይነገርም፣ ተዳክሟል፣ ጠፍቷል። ስለዚህ የቅማንት ብሔረሰብ ብሔር የሚባል ነገር ይኖራል ብለን አላመንም። ግን ጥያቄው ነበረ። እኛ ቋንቋ አማርኛ ነው የምንናገረው፣ ግን ቅማንት የሚባል ክልል ያስፈልገናል ወይም ዞን ያስፈልገናል የሚል ጥያቄ መጣ። በተደጋጋሚ ተጠየቀ። የብሔረሰቡ ልሂቃን ደጋግመው ጠየቁ። እኛ ግን አላመንበትም ነበረ። በኋላ ስናስበው በጣም የዲሞክራሲያዊ ሆኖ አገኘ ነው። ማንነት ይሄ ነው እያለ ይሄ ማህበረሰብ አይደለህም እያልነው ነው። በጣም ትልቅ ስህተት ነው የሰራ ነው ብለው አሁን ቅርብ ጊዜ ተጸጽተው ነው እንግዲህ የነገሩ። እኔ ምጸቱን አለማየታቸው ትንሽ ላስረዳቸው ሞክራለሁ፣ ግን በትክክል የተቀበሉት አይመስለኝም። ግን ልናገረው ለማንኛውም አማራን ያደረጉት ልክ እንደዚህ ነው። ምናልባት ግልባጩ ነው ይሆን እኔ አይደለሁም እያለ የነበረ ማህበረሰብ ካልሆንክ ነህ ይሄው ክልልህ ይሄው ዲሞክራሲያዊ አማራ ነው የሚል ደግሞ አመጡና ጫኑበት ደግሞ። ስለዚህ ምንድነው ይሄን የማነሳው? እንደዚህ አይነቶቹ ነገሮች ለስልጣናቸው በጣም አስፈላጊ ነበሩ። ስልጣን ላይ ለመቆየት ለመከፋፈል በጣም የተመቻቹ ነበሩ። እነሱ ጋር ይሰሩ የነበሩ ለምሳሌ አንድ ጃንግ የሚባል ይመስለኛል ካናዳዊ
ጸሐፊ አለ የትግራይ የገበሬዎች አብዮት የሚል በእንግሊዝኛ በጻፈው መጽሐፍ ይታወቃል። ያኔ በትግሉ ዘመን ከእነሱ ጋር ቆይቶ ብዙ ነገር አዲስ አበባ ዩኒቨርሲቲም የተወሰነ አስተምሯል መሰለኝ። አዎ ልክ ነው። በቃ አውቀዋል። እሱ ምንድነው የሚለው አሁን እንደ አንድ መላምት የሚያቀርበው ነገር ይሄን የብሔር ብሔረሰቦች መብት የራስን እድል በራስ መወሰን እስከ መገንጠል የሚለውን ነገር ለሁሉም ለመስጠት የፈለጉበት ምክንያት ለትግራይ ከወሰዱ በኋላ ሌሎችን መከልከል የማይመች ነገር ሆኖ ስላገኙት ነው። ትግራይ የሚባል ክልል አለ፣ እኔ ራሴን በራሴ ያስተዳድራለሁ ብሎ ሌላውን ግን አይ በቃ በነበረው ቀጥል ማለት የማይመች ነገር ነው። ወጥነት ያስፈልግ ስለነበረ ነው ያንን ያደረጉት ይላል። ለምሳሌ እሱ ሌሎቹ ለምሳሌ ቴዎዶር ቬስታል የሚባል አንድ አሜሪካዊ ምሁር ነበረ። እሱ ከፋፍሎ ለመግዛት ነው በግልጽ የሚናገረው። እነ ፕሮፌሰር መሳይ ለምሳሌ ይሄንን የማርክሲስት ሌኒኒስት ርዕዮተ ዓለም እንጠቀምበታለን ብለው ከዛም ከዚህም እየቆነጣጠሩ እንዲመቻቸው አድርገው ለጣጥፈው ሰፍተው ያመጡት የሆነ የተደበላለቀ ነገር አምባገነን ለመሆን የተመቻቸ የሚመች ርዕዮተ ዓለም ስለሆነ ነው። የመሬት ጥያቄ መሬቱን በቃ የህዝብ ነው ብለህ ታስፍነዋለህ። አውራ ፓርቲ የሚባል ነገር እንደምንም አድርገህ በዘዴ ጭንበታለህ። ከዛ በኋላ የህብረ ብሔሮችና ብሔረሰቦች የሚለው ነገር ለመከፋፈል በጣም አመቺ ነገር ነው። እናንተ የተናከስን ርዕዮትን ታግለን ልንጥላት አንችልም። ከላይ እንደፈለገች ልታደርገት ትችላለች። ለዛ በጣም የተመቻቸ ነገር ነው። የሰሩት ስህተት አለ። ለምሳሌ ጤነኛ የሆነ ሰው ከትግራይ የመጣ ከቁጥር አንጻር ይሄን ህገ መንግስት አይጽፍም። እኔ አሁንም ህገ መንግስቱ ሲሉ ይደነግጣሉ እነዚህ ሰዎች። በቃ የሆነ ነገር ሆነዋል ጭንቅላታቸው እያልኩ ነው የማስበው። አንተ የጠቀስከው ነገር አለ ህገ መንግስቱ ይከበር ሲሉ እኔ በቃ ስቅጥጥ ነው የሚለኝ። እነዚህ አንተ የጠቀስከው አንድ ቦታ አለ። እንደውም አንድ ቃለ ምልልስ አቶ ፍሬሕይወት ጥሩ ነገር ነው የጠቀስከው። አቶ ገብሩ የተናገሩት ነገር አለ። ይሄ ህገ መንግስት ለትግራይ ህዝብ አደጋ ነው ይዞ የሚመጣው። የቁጥር ጨዋታ ነው ህገ መንግስቱ። ስለዚህ እዚህ ሀገር ውስጥ የሚቆይ ከሆነ የትግራይ ማህበረሰብ እንደ ማህበረሰብ በዚህ አሁን የመገንጠል ፍልስፍና ምሁራን ይሄ ፐርማነንት ማይኖሪቲ የሚሉት ነገር አለ። አለም ቢካን የሚባል ሰው እያለ እንዳውም ይሄ ነገር በጣም ከባድ ከመሆኑ የተነሳ ወደ መገንጠል ጥያቄ ሊገፋ ይችላል እና መገንጠልን ጀስቲፋይ ሊያደርግ የሚችልበት ሁሉ እድል አለ ይላል። እኔ አያሳምነኝም እሱ ግን እስከዛ ድረስ ነው ነገሩን ትልቅ እንዴት ነገሩን ግዝፈት የሚረዳበት መጠን። ስለዚህ ትግራይን ያደረጉትን ነገር የምናየው ያየነው ነገር ነው። አንተም ጠቅሰዋል። በአጠቃላይ ግን ርዕዮት ያነሳችውም ነጥብ አለ። የገጽ 222ቱ የሌኒኒዝምን አስተሳሰብ እንዴት አድርገው ገልብጠው እንዲመቻቸው እንዳደረጉ ማርክሲስትንም በይፋ በትክክል ይጠቀሙ ቢባል ይሄ ስርዓት አልነበረም የሚሆነው። ሌላ አይነት አምባገነን ነው የሚሆነው። ምንም ጥያቄ የለውም። የሚያከራክር ነገር አይደለም። እሱንም የመረጡት አምባገነን ለማድረግ የተመቻቸ ስለሆነ ነው። ግን ብሔር ብሔረሰብ የሚባል ነገር ሲቸግራቸው እንደ መፍትሄ የወሰዱት ነገር ነው እና ህገ መንግስቱም ላይ የስታሊንን ብያኔ ነው የወሰዱት። አንዲት ነገር ብቻ ነው ልዩነት ያለው እንጂ እነዚህ ለምሳሌ ቋንቋ፣ መልክዓ ምድር፣ ድንበር፣ ስነ ልቦና ከአምስቱ የስታሊን መመዘኛዎች 4ቱ አሉ ብሔር ብሔረሰቦችና ህዝቦችን ህገ መንግስቱ የሚበይንበት። ስለዚህ ከዛ ነው በቃ የስታሊንን አስተሳሰብ አምጥተው ቁጭ አደረጉት። ግን ያ ነገር ኢትዮጵያ ውስጥ አልነበረም። ብሔር የሚባል ነገር በዛ በስታሊን አንተም ያነሳው ይመስለኛል በወቅቱ አልነበረም። ብሔር የሚባል ነገር በዛ ብያኔ መሰረት በራሳቸው ብያኔ በራሳቸው ብያኔ አገር የሚለውን ትተህ ነው በራሳቸው ብያኔ መሰረት አልነበር። ግን ሊፈጥሩት ሞክረዋል። አሁን ወደዛ ሄዷል። ሌላ ታሪክ ሆኗል። እንዲልቋጭም ለማንኛውም ነገሩ ከኮሚኒስት ርዕዮተ ዓለም በጣም በጣም ያለፈ ነው። የኮሚኒስት እና የማርክሲስት ሌኒኒስት የስታሊን በተለይ አስተሳሰብ በጣም የተጫነው ነው። እሱ የሚያከራክር ነገር አይደለም። ዋናው ነገር የሚመስለኝ ግን እኔ የፖለቲካ ስሌት ነው። ለፖለቲካ ስሌት እንደ አንድ ከህዳጥ ማህበረሰብ እንደመጣ ቡድን የተደራጀ ቡድን ይሄንን ከ10 እጥፍ በላይ ቁጥር ያለውን ማህበረሰብ የተለያየ ማህበረሰብ ስልጣን ላይ ተቀምጦ ላልተወሰነ ላልተገደበ ጊዜ ለመግዛት ያለው ተስፋ ይሄኛው አማራጭ ነው ተብሎ ስለታሰበ ነው እንጂ ያኔ ብዙ ተነግሯል፣ ተጠቅሷል። ይሄን ህገ መንግስት
ሱሳይድ ፓክት ነው ብሎ የገለጹ ሰዎች አሉ። አሁን የትዊተር ፈስታል ይመስለኛል ወይ ሌላ አንድ እንደዚሁ የውጭ ሀገር ጸሐፊ በትክክል የሆነው ይሄ ነው። ራስን የመጠፋፋት ስምምነት ነው፣ አጥፍቶ መጥፋት ስምምነት አድርጌ ነው የማየው። አሁን የሆነውም እየሆነ ያለው ምናልባት የሆነ ነገር እንደው ተሳክቶ ከዚህ የምንወጣበት መንገድ ካልተፈጠረ ወደዛ የሚሄድበት ሁኔታ ነው ያለው እና የፖለቲካ ስሌት ላይ የተመሰረተ ነው የሚለው የተሻለ ያስኬዳል። አንተም እንደዛ እንዳየኸው ነው አሁን የተረዳሁት። ምናልባት አንድ መጥቀስ የሚያስፈልገው የዶክተር ነገደ ጎበዜ መጽሐፍ አለ፣ ህገ መንግስት ምርጫና ዲሞክራሲ የሚለው ታስታውሱታላችሁ። አቶ በረከት ስምኦን እግዚአብሔር ይስጣቸው፣ በሳቸው ምክንያት ነው ያነበብኩት እሱን መጽሐፍ። የምርጫ 97 ላይ ታስታውሱ እንደሆነ እንደዚህ አድርገው እየነቀነቁ ይሄን ሰነድ ይዘው ነው ምንድነው መሬት አንቀጥቅጥ ህዝባዊ ማዕበል የሚሉት ነገር አለ። ዶክተር ነገደ እንዴ ይህችንማ ማንበብ አለብን ብለን ተሻምተን ያነበብናት እና አስታውሳቸዋለሁ። በዛ የኢህአዴግ ርዕዮተ ዓለም ነው ህገ መንግስቱ ብለው በደንብ ነው የሚጠቅሱት። ስለ ዳኞች አስተዳደር ጉባኤ ሁሉ አስታውሳለሁ። ከህግ አንጻር እንኳን የዳኞች አስተዳደር ጉባኤ ፕሬዚደንቱ አቶ በረከት ራሳቸው ነበሩ። ማስታውሱ አቶ ፍረት ታግዘን እንችላለን እዚህ ላይ። ስለዚህ የፖለቲካ የህወሓት የፖለቲካ ስሌት ሰነድ ነው ቢባል የተሻለ ይገልጸዋል ብዬ ነው የማስበው። ተስማማን መስሎኛል። እንግዲህ ተጨማሪ ሀሳብ ከሌላቸው የእንትና ምናልባት አንድ ሀሳብ ብቻ ልንገር። የብሔርተኝነትን ኮሚኒስቶች እነሱ በጣም ረቂቅ ናቸው። ባይዜ አሁን ኦሪጂናል ሀሳቢዎቹ ሌኒንም በለው ማርክስና ኤንግልስ በጣም ረቂቅ ናቸው። ይህም ብሔርተኝነት እንዴት ነው የሚያዩት? ኢቨን ኢንክሉዲንግ እንትና ሌኒንም ስታሊንም በጻፉ መጽሐፍ እንደ ቱል ነው፣ የመታገያ መሳሪያ ነው እንጂ ኤንድ አይደለም። ስለዚህ እዛ ውስጥ ተጠልፋችሁ እንዳትቆዩ። እንደውም አንዳንዶቹን በጣም ይናቅፋሉ። ይህን እንደ ቱል የምንጠቀመውን ነገር እንደ ግብ ወሰዳችሁ ብለው ይህ ብሔርተኝነትን እንደ ቱል በቃ በነገራችን የሆነ ቦታ ላይ መጽሐፍ ላይ ጠቅሻለሁ። አንዴ እንደውም ኤንግልስ አሁን የመጨረሻ የተረገመው ነገር ኮሎናይዜሽን ነው፣ ቅኝ ግዛት ነው። አንድ ቦታ ላይ ምን አለ፣ አሁን ቅኝ ግዛት ገዝተው አገሮችን ወዲያው የሚቀይሩና ይሄ ወዛደሩን ብዙ ፋብሪካ ምናምን ሰርተው ኢምፔሪያ ይሄ ካፒታሊስቶቹ የሚቀይሩልን ከሆነ አይ ቲንክ ይሄ ቅኝ ግዛትም ራሱ እንደ ታክቲክ መደገፍ ያለብን ይመስለኛል ብሎ ያውቃል። መደገፋል በቃ እንተው፣ ቅኝ ግዙና ይቀይሩት፣ እኛ ወዛደሩን እነሱ ቅኝ ሲገዛ ቅኝ ገዢዎቹ ሄደው እርሻ ውስጥ አይውሉም። ኖርማሊ በባህሪው እንትን ፋብሪካ የመመስረት ካፒታሊዝም ይፈጥናል የሚል እምነት አለ። ካፒታሊዝም ሳይኖር ኮሚኒስት ውስጥ መግባት አንችልም። ኮሚኒዝም ውስጥ መግባት አንችልም። ገበሬውን ይዘን መግባት አንችልም። ስለዚህ ቅኝ ገዢዎች ደግሞ ወደ ካፒታሊዝም እስካፈጠኑልን ድረስ አረ ቅኝ ግዛቱንም ቢሆን እንደ ታክቲክ ትግል ብንደግፈው ልክ ነው። እንደ መሳሪያ ነው የሚያዩት። እንደ መሳሪያ። ስለዚህ ይህ ብሔርተኝነት እኛ ጋር እንደ መሳሪያ ግብ ሆነ። ስለዚህ ፖይንት ኮሚኒስቶቹ እዛ ጋር ይህን ኢትዮጵያ ውስጥ የሌለ ነገር መሬት ላይ ለማዋል ኢትዮጵያ ውስጥ ወዛደር በሌለበት ምን በሌለበት ሞቲቭ ፖለቲካል ሞቲቭ ነው የሚለውን ጥሩ የሚያግባባን ፖይንት ነው። እና በነገራችን ላይ እንደው ይህን ጠቅሼ ሀሳብን ወደ ሌላ እንለፍ። እዛ የነሱ የኮሚኒዝም ዶክመንት ውስጥ ይሄ አርሶ አደር ተበታትኖ ስለሚኖር ለትግል አይመችም ይላል። የእነሱ ፍልስፍና መጽሐፍ ላይ ደሴም ነገር ህዋቶች አሁን ይሄ አጋር ክልሎች የሚሏቸው አሉ አይደለም፣ አርብቶ አደሮች ለዲሞክራሲ አይሆኑም ነው የሚሉት። አይሆኑም፣ ገና አልበቁም ነው። እስኪ በቁ ለዲሞክራሲ አልበቁም። እኛ እንደው ትንሽ የበቃ ነው እኛንን እንደው ብሔር ሆነናል ነው እኛ እነሱ ራሳቸው የአራታችንን ነው። የፈረንጁ ቀልድ ለሚመጣው ደንግጦ እኮ ነው። እዛ ትግራይ ውስጥ ገጠር ለገጠር ይዘውት ሲሄዱ ጎጆ ቤት የድንጋይ ካብ ምናምን በጣም የሚያሳዝን አሰቃቂ ኑሮ ውስጥ የሚኖር
ማህበረሰብ ነው ያየው እና እሱ ይጠብቃል የሆነ ህንፃ ፋብሪካ ጭስ በጭስ ሆኖ በቃ ሰው ከፋብሪካ ሲወጣ ወፍራም ቆዳ ጫማ ምናምን አድርጎ መዶሻ ይዞ ነው የጠበቀው። የለም እንደዛ የሚባል ነገር እና በዛ አይነት አውድ ውስጥ ነው ይሄን የሰሩት። የኮሚኒስቶቹን ነገር መቼስ እነሱ እንደፈለጉ አድርገውታል። ሀገሩንም ህገ መንግስቱንም ሲያዋቅሩት አንዳንድ ጊዜ ከሩሲያ ነው የወሰዱት የሚሉት ነገር አለ። የሩሲያውን በደንብ የተማሩበት አይመስለኝም። እነ ሌኒንም ተሸውዷል። ነገሩ ወደ ሌላ እንዳይወስደው ጊዜ ወደ ሌላ ይወስድብናል። ግን ሌላውን በተመለከተ እንደ ፖለቲካ ስሌት ሊጠቀሙበት ነው የሞከሩት። እሱ ላይ ብቻ እንደው ትኩረት እንዲደረግ ነው ማለት ያለ። ይሄ እንደፈለጉት ያልከው ላይ በእርግጥም ያው ብዙ ማሳያዎች አሁን ስንነጋገርም ተነስተዋል። እንደፈለጉት እንደሆነ ያደረጉት ከህገ መንግስቱ ውጭ ራሱ እና ቅድም ያነሳኸው የቀድሞ የብአዴን ባለስልጣናት ጸጸት ከቅማንት ጋር በተያያዘ እዚህ ጋር እንዲህ ይላል አቶ ፍሬዎት። በብሔረሰብም ደረጃ አንድ ብሔረሰብ አባላቱ የሚግባቡበት አንድ ቋንቋ መኖሩ የግድ ያስፈልጋል እንጂ ይህንኑ ቋንቋ በአካባቢ ያሉ ሌሎች ብሔረሰቦች የሚናገሩት መሆንና ለመሆን የብሔረሰብነት መስፈርት ሊሆን አይችልም። ለዚህ ጥሩ ምሳሌ የቅማንት ብሔረሰብ ነው። የቅማንት ብሔረሰብ ሁሉም በአማርኛ ቋንቋ ይግባባሉ። አማራዎች ደግሞ አማርኛ ቋንቋ የብሔረሰባቸው መግባቢያ ቋንቋ ነው። በዚህ ምሳሌ ቅማንቶች አማርኛን እንደ ዋና የብሔረሰባቸው ቋንቋ መጠቀማቸው ቅማንት ብሔረሰብ ነው መባልን አያስቀርባቸውም። በአሁኑ ጊዜ የራሳቸው ቅማንተኛ ቋንቋ የትምህርት፣ የመገበያያ ወይም የአስተዳደር እና የማህበራዊ መስተጋብር ዋነኛ መሳሪያ አይደለም። ይህንን ሚና አማርኛ ተክቶታል። በአማርኛ መተካቱ ቅማንትነታቸውን አያስቀርባቸውም። ሁለቱ ቅማንትና አማራ አንድ ቋንቋ የሚናገሩ ግን ሁለት የተለያዩ ብሔረሰቦች መሆን ይችላሉ። ህገ መንግስት ውስጥ ብሔር ብሔረሰብ ሲተረጎም ሊግባቡበት የሚችሉት የጋራ ቋንቋ ያላቸው የሚለው ሀረግ ስታሊን እና ሌኒን ከሰጡት ትንታኔ ጋር ይስማማል። ሊግባቡበት የሚችሉበት የጋራ የራሳቸው ቋንቋ ያላቸው ወይም ሊግባቡበት የሚችሉበት የራሳቸው ቋንቋ ያላቸው ቢባል ኖሮ የተለየ ድምዳሜ ላይ ያደርሰን ነበር ብሎ የሆነች ፈገግ የሚያሰኝም አጋጣሚም ይጠቅሳል። ከዚህ አንጻር የፌዴሬሽን ምክር ቤት የብሔረሰብነትን እውቅና ጥያቄ የሚያቀርቡ ብሔረሰቦችን የራሳችሁ ቋንቋ አላችሁ ወይ የሚል መስፈርት መጠየቅ ከብሔርም ሆነ ከብሔረሰብ መሰረታዊ ትርጉም ጋር ይጋጫል። ይህንን በተመለከተ የደንታ ዱበሞ ኪንችችላ ብሔረሰብ ነው ተብሎ እውቅና እንዲሰጠው የፌዴሬሽን ምክር ቤትን ጠይቆ የራሳችሁ ቋንቋ እንዳላችሁ አላስረዳችሁም በሚል ሳይሰጥ ቀርቷል። ይህ የህገ መንግስቱን ለብሔር፣ ለብሔረሰብ፣ ለህዝብ የተሰጠውን ትርጉም ያላገናዘበ ውሳኔ ነው ይላልና አንዳንዶቹ በውሳኔ አይነት መልኩ የሚመጡ ሌሎቹ ደግሞ ቅድም እንደተባለው ህወሓት እስካለ ድረስ ምናልባት እሱንም ያው የትግራይም ሆነ ሌላው ላይ ያደረሰው ነገር ህወሓት እንዳለ ሆኖ እንደው አስጠብቀዋለሁ የሚል ጥቅም እንኳን ቢኖር እስካለ ድረስ የሚሆንበትን አይነት እና የቁጥር ጨዋታ ያደረገውን ጉዳይ ከቁጥር ጨዋታ አንጻር ካየነው ደግሞ ከትግራይ ህዝብ ቁጥር አንጻር ካየነው ደግሞ የማይጠቅመውን ነገር ማንበሩን ስናይ ስልጣን ላይ መሆኑ አይደለም ወይ ዋናው ነገር የፈለገውን ነገር የማድረግ ጉዳይ አይደለም ወይ ስንል እንደው ህገ መንግስት ምን ያህልስ ይሄ ህገ መንግስት መሬት ላይ ምን አይነት ሚና አለው ብላችሁ ታስባላችሁ? ዋናው ነገር ስልጣን ላይ ያለው አካል ሲፈልገው እየተገበረው ነው፣ ሲፈልገው አይተገበረውም። እንደፈለገ ከማድረጉ አንጻር ስናስበው ባለፈው ስናነሳ የነበረው በመጽሐፍ ውስጥ ያለው ይሄ ህገ መንግስታዊነት የሚለው ነገር እስካልሰፈነ ድረስ ይሄ ህገ መንግስት ምን ያህል መሬት ላይ አሁን ያለውን በተለይም ከዘውግ ብሔረተኝነት ጋር ተያይዞ ያለው ዳፋ ራሱ ህወሓት ኢህአዴግ ስልጣን ላይ መሆኑ እንጂ ህገ መንግስቱ ነው ወይ ብላችሁ ታስባላችሁ የሚለው ላይ ትንሽ ብትሉት ደስ ይላችሁበት። አጭር ነገር ልናገር። ይህ ህገ መንግስቱ እንደምለው ብናደርግም ዊያርዱምድ ህገ መንግስቱ ውስጥ ያለውን ነገር በሙሉ አናደርግም ብንልም ዊያርዱምድ። አሁን አጣብቀኝ። ለዚህ ነው ማሻሻል ያለበት። አሁን እኮ ህገ መንግስቱ እንደምለው እናድርግ ከተባለ 82 ክልል ነው መፈጠር ያለበት። ምክንያቱም ያለ ገደብ ይላል እኮ። ይሄ እኮ በፍጹም ለመናገርም የሚሰቀጥጥ ነገር ነው ተጽፎ ያለው። ክልል ብቻ ከሆነ ነው 82 ሀገርም ቀጠራለሁ ብለው ነው። ዲሞክራሲያዊ ከሆነ ይቅርታ ትክክል ነው። ሀገር እኔ እንደው አንተ አንድ ስቴፕ አሻሻልክልኝ፣ ያሻሻልከውን ተቀብያለሁ። 82 ሀገር መበተን በሰላም ከተበተንን ነው። እሱም እኮ በ620 ምንም ልንሆን እንችላለን። በዛውም ሀገርም ሳይሆን ብሎ የጎጥ ይወርዳል ደግሞ የብሔረሰብ ቁጥር እዛ ሊስት ላይ መጽሐፉ መጨረሻ ላይ አያያዣ ነው። በነገራችን ላይ
ለመቁጠር እዛ ላይ ሲም ለማስገባት አልበቃችሁም ተብሎ አይ ቲንክ 82 እያሉ ነው እንጂ ነገሩ ከመቶ በላይ ነው በእውነት። ስለዚህ እንትኑን ከተከተልን የህገ መንግስቱን የብሔረሰብ ብያኔ ከተከተልን ነው እንደዛ ነው። ከመቶ በላይ ነው። እዛም ላይ ላይቆም ይችላል። አንተም ጠቅሰዋል እዛ ላይ አይደል? አይቆምም። ዝም ያሉ አሉ። አየህ አሁን ይሄ እንደ ሽንኩርት እኮ ነው። ከላይ የላጥክ መጀመሪያ ይሄ እኮ በአገኒስት ኢቮሉሽን ነው። እኔ ሶሻል ኢቮሉሽን የሰው ኢቮሉሽን ከዝንጀሮ ምናምን መጣን እሱን አልቀበልም። ግን ሶሻል ኢቮሉሽን አለ ብዬ ነው የማምነው። ሰዎች ከሆነ የስርዓት ወደ ሆነ ስርዓት ኢቮልቭ እያደረገ ነው የሚሄደው። ይሄ ባህላዊ ኢቮሉሽን አለ። የተወሰኑ ብሔረሰቦች በሂደት ይጠፋሉ። ምንም ይሄ አሁን ዝም ብሎ የፖለቲካ ፉከራ ምናምን አይደለም። ተፈጥሮ እንደዛ ነው። በዓለምም የተወሰኑ ቋንቋዎች እየጠፉ ነው የመጡት። በቀን የተወሰኑ በአመት ነው መሰለኝ እርግጠኛ ነው 15 ቋንቋዎች ነው ምናምን ይሞታሉ፣ ይጠፋሉ። የተወሰኑ ብሔረሰቦች በሂደት ይሄ ኢኮኖሚው ሲያድግ ሲወሳሰብ ወደ ከተማ ሲቀየር ምን ሲል ይጠፋሉ። ይህ ነገር አሁን የሆነ እያማረትንበት ነገር መስሎ ሰው እንዳይደነግጥ፣ ይሄ ነገር ወደድንም አማረት ላላማረትን የሚሆን ነገር ነው እና ይሄ ሀቅ። ምክንያቱም ስለዚህ ነገር ሲነሳ የሚደነግጥ በዝቷል ከቁጥጥር ውጭ እና ይሄ ሀቅ ነው። ከዚህ አንጻር ህወሓቶች እንደው ይሄ ነገር ስራ ላይ እናውል ካልም ቢትንትናችን ሊወጣ ነው። ስራ እናውልም ስንልም የትኞቹን አንቀጾች ነው ስራ ላይ ማነው? ይሄ ደግሞ ህገ መንግስታዊ ባህሪ ትውልድ ውስጥ ማስረጽ ነው። ህግን ጽፈን ስናበቃ በህግ አለመኖርን ለህዝብ እንዴት ነው የሚታለማምደው? ባህሉ አደገኛ ነው። ይህ ቅድም ሪዮት ህገ መንግስታዊነት የምትዩ ነገር በዚህ መልክ ህገ መንግስታዊነት እቅጩን ልናገር አይሰርጽም። ምክንያቱም ሲናደርግ የሚያጠፋን ሳናደርግ የሚያጠፋን ነገር አጣብቂኝ ውስጥ ገብተን እንዴት አድርገን ነው ህገ መንግስታዊነት የሚሰርጸው? ህዝቡ ያመነው ህገ መንግስት ላይ አትሊስት ህዝቡ ሲባል 130 ሚሊዮን ይግባባል አይደለም። እሱን ክርስቶስ ሲመጣም አይግባባም። እሱን ተው። ይኸውልህ ገዢ አስተሳሰብ ይባል ፕሪዶሚናንት ሶሳይታል ቫሊዩ ይባላል። በደመ ነፍስ አንድ ገበያ ዝም ብሎ የዋለን ህዝብ ቢጠይቅ አብዛኛው የሚስማማበት ሀሳብ ማለት ነው። ከዛ ውጪ ፕሪዶሚናንት ገዢ የሆነ የኢትዮጵያ ህዝብ እምነት አልሆነም ህገ መንግስቱ። አሁን ገዢ የሆነ እምነት ለማድረግ ብናጦዘው ከነ እምነታችን ልንጠፋፋ ነው። እሺ አናድርገው ከተባለም ሌላ ችግር ውስጥ ልንገባ ነው። ስለዚህ አሁን በአጭሩ ነው የምልሽ ህገ መንግስቱ መሻሻል ነው ያለበት። የተወሰኑ ነገሮች ስላልተፈጸሙ ችግር የፈጠሩ አሉ፣ የተወሰኑ ነገሮች ስለተፈጸሙ ችግር የፈጠሩ አሉ። ሁለቱም ነገር ነው ችግር የፈጠረው። አሁን አንዳንዱ ሰው ህገ መንግስቱ በጣም ጥሩ ነው ስላልተፈጸመ ነው ችግር ውስጥ የገባ ነው። እንግዲያው ሲንፈጽማ ያለ ገደብ ዘምሮ እንበታተና እናያታለን። 82ቱም ብሔረሰብ ይተራረዳል። ይህ ቀላል መስሎናል። መገንጠል አይደለም ህገ መንግስቱ የሚለው መበታተን ነው የሚለው። ምክንያቱም መገንጠል ማለት በኮንሴፕት ይህን ለይተን እንናገር። መገንጠል ማለት አገሪቱ ሶሊድ ሆኖ አንዱ በቃ እኔ ልሂድ ማለት ነው። በአንድ ጊዜ 82ቱም እንሂድ ማባበል ይችላል። ያኔ መገንጠል የሚባል ቃል አይሰራም፣ መበተን ነው የሚሰራው። ህገ መንግስቱ ያለ ገደብ ስለሚል አንዱ ብሔረሰብ መስከረም ላይ የተገነጠለ ስለሆነ ሌሎቻችሁ ጥቅምት ድረስ ጠብቁ ሊባል አይችልም። አንደኛው ደቡብ እንዴት እንደሆነ አይተናል አይደለም? አንዱ ክልል ወጣለሁ ሲል ስንት ክልል እንደጠየቀ እንዳትረሱ። 10 መበተንን ነው ያወጁት ደቡብ ክልል። አክቹዋሊም የሆነው መበተን ነው። በነገራችን ላይ መገንጠል አለ። መጀመሪያ የታሰበው አንድ ክልል ሊገንጠል ነው ያለው። የሲዳማ ክልል ከደቡብ ብሔር ብሔረሰቦችና ህዝቦች ሊገንጠልና የራሴን ክልል ሊሆን አለ። መገንጠል ይባላል እሱ። ግን ሁሉም ሴንተሩን ዲዞልቭ አድርገን 10 ክልል ሲሆን መበተን ይባላል ያለ ገደብ። ስለዚህ የኢትዮጵያ ህገ መንግስት መገንጠልን ሳይሆን መበተንን ነው ዲክሌር የሚያደርገው። እንደው ዝም ብለን እኛ በጨዋ ደንብ ዝም ብለን መገንጠል አንድ ብሔረሰብ ብቻ እንደሚሄድ እያሰብን መገንጠል ነው የምንለው። ይህን ነው እንግዲህ አፈጻጸሙ ጎሎ ነው ችግር ያለው የምትይው አፈጻጸሙ። እኔ እንደሱ አላልኩም። ኧረ እኔ አልኩት
ምን ያህል ነው ዋጋው? የህገ መንግስት እንዳይነካባት እየተከላከለች መሰለኝ። በጣም አስመሰለኝ አይደል? ሪያክት አድርገዬ ነው። ህገ መንግስት ወይም ሞት የሚሉት ውስጥ አስገባኝ። አላወቅንም ነበር እኛ እንግዲህ ሪያክት እንድታደርግ ብዬ ነው። እንደዛ አላለችም። እንደዛ አላለችም። እና ለማንኛውም መልስ ሰጥቻለሁ። ሁለቱም ችግር ነው ያለው። ወደፊት ከሄድንም ገደል አለ፣ ወደኋላ ከሄድንም ገደል አለ። አሁን ባለንበት ቆመን ትንሽ እንነጋገርና ትንሽ የኢትዮጵያ ህዝብም ያስብበት። ለዛ ነው ይህን አናት ላይ ሆነው ይህን በጣም ስለ ህገ መንግስት እንዳንነጋገር ችግር የፈጠረው ኃይል አሁን እየደከመ ስለሄደ አትሊስት እችን እድል ተጠቅመው መነጋገር መጀመር ነው። ይህን ውይይት ለዛ ይጠቅማል ብዬ አስባለሁ። ይሄው ነው በእኔ በኩል። ሄኖክ መውጫ እስማማለሁ። እኔ ህገ መንግስት ስራ ላይ አለመዋሉ በእጅ እንግዲህ አሁን ይሄ በእጅ ተብሎ አሁን ያለንበት ሁኔታ ውስጥ ከሆነን እንግዲህ ስራ ላይ አውሎ ቢሆን ኖሮ ምን ነበር የሚሆነው? ቅድም ሁለታችሁም ያላችሁት ነገር ነው የሚመጣው። በዚህ ሁኔታ ሊቀጥላችን ይሄ ህገ መንግስት እስካሁንም ያኔ በኢህአዴግም ጊዜ አገር ተሆኖም የተቆየው እንግዲህ ተቆየ ከተባለ ነው። አሁን እነዚህ ወንጀሎቹ በሙሉ ዘር ማጥፋቱ፣ የዘር ማጽዳቱ፣ ማፈናቀሉ፣ ይሄ የሰው ልጅ የሚባለው ነገር ሰብአዊ ክብር የሚባለው ነገር መጥፋቱ፣ የሆነ የሁለተኛ ዜግነት ምናምን ከዛም ያለፈ የሆነ እንደ ወራሪ ጠላት አድርጎ የማየቱ ነገር እና መጨፍጨፍ፣ ማጥፋት የሆነ የግብረ ገባዊ የሚያጥበው ነገር መጥፋቱ እኔ ከዚህ ጋር የተያያዘ ነው ብዬ ነው ማስበው። ትልቅ አስተዋጽኦ አድርጓል ብዬ ነው ማስበው። የዚህ የመጤና የባለቤትነት ስሜት ደግሞ የመጤና የባለቤትነት ብቻ ስሜት አይደለም። ስለ ብሔርተኝነት ቅድምም ያነሳሁት በጣም አስፈላጊ ነገር ስለሆነ ነው። ኢትዮጵያ ውስጥ ያሉ ብሔርተኝነቶች እንደ አስተሳሰብ የሆነ ብሔርተኝነት ሲባል ብዙ መልክ አለው። ማንነት አለ፣ የመሬት ጥያቄ አለ፣ ራሴን በራሴ ላስተዳደር የሚል ይዘት አለው። መሰረታዊ ነገር ነው። እስከ መገንጠል ሊሄድ ይችላል። ግን ብሔር የሚባለውን ነገር የሚፈጥረው ቅድም እንዳልኩት ከዚህ በፊትም እያለው ብሔርተኝነት ነው የሚፈጥረው። ማንነቶችን የሚፈጥራቸው ብሔር ነው የሚለየው። አንተ የኔ ብሔር ነህ፣ አንቺ የኔ ብሔር ነሽ፣ አንቺ አይደለሽም የሚለው ብሔርተኛ ነው። የተሳካለት ብሔርተኛ ያንን መወሰን ይችላል። ሌሎች የተሻሉ ምናምን ሊኖሩ ይችላሉ። ግን በጉልበትም በአደረጃጀትም በሌላም በሀብትም የተሻለ ነገር ያለው ያን ርዕዮተ ዓለም ያን አስተሳሰብ መጫን እስከቻለ ድረስ ብሔር የሚባለውን ነገር ይፈጥራል ማለት ነው። ስለዚህ ሃይማኖት ሆኖ ይቀጥላል። ኢትዮጵያ ውስጥ ያሉ ብሔርተኝነቶች አሁን በተለይ አሁን ባለንበት ከዚህ ህገ መንግስት ጋር የተያዘ ነገር ስለሆነ የምናወራው ቅድም አቶ ፍሬዎት የጠቀሰው የጨቋኝ ተጨቋኝ አስተሳሰብ ሲመጣ ጨቋኝ ብሔር ብለው አስቀምጠውታል። ቁልጭ አድርገውታል። ህገ መንግስቱ ላይ ብዙ የሚያሻማ አይመስለኝም ምን ማለታቸው እንደሆነ ስሙ ስላልተጠቀሰ ነው እንጂ የሚስጥር ቃል ሊባል ይችላል። የሚገርመኝ ነገር ሌላው ነገር የአማራ ክልል ህገ መንግስት ከዋናው ህገ መንግስት የተቀዳ ነው የሚመስለው። የተዛባ ግንኙነት የሚል ነገር አለው መግቢያው ላይ እና ከሌሎቹ በንጽጽር ሲታይ ለሁሉም ለተባሉት ምናልባት ቅማንት በኋላ ላይ መጥቶ ሊሆን ይችላል እንጂ እዛ አካባቢ ያሉ ህዳጣን ማህበረሰቦች የራሳቸው ዞን ምናምን ብአዴን እንደፈለገ ነው ያደረገው ያንን። ሌሎቹ ቦታ ላይ ግን የሚኖረው አማራ ስለሆነ ቅኝ ገዢ ስለሆነ አይገባውም ተብሎ የተወሰነ ነገር ነው እኔ ብዬ ነው የማስበው። ያኔ የ68 ዓመተ ምህረት የኢህዴን ነው የብአዴን ማኒፌስቶ አላቸው። ማኒፌስቶ የፖለቲካ ፕሮግራም ከክልሉ ውጭ የሚኖረውን አማራ የምንታገለው ነው እንጂ የምንታገልለት አይደለም ብለው የጻፉ ሰዎች ናቸው። እነዚህ ሰዎች ናቸው እንግዲህ እንታገላለን የሚሉት። አንዳንዶቹ ተጸጽተናል ምናምን ይላሉ። ይሄንን ማለሳው በእንደዚህ አይነት አስተሳሰብ የተፈጠረ ነው። ስለዚህ ከዚህ በኋላ ሁሉም ራሱን መከላከል ነው የሚጀምረው። እስካሁን የደረሰብን መከራ ይበቃል ብለዋል። የአማራ ህዝብ ተነስቷል። ከዚህ በኋላ ምን ሊፈጠር እንደሚችል እንግዲህ የምናየው ነገር ነው የሚሆነው። ግን እንደዚህ አይነቶቹ ነገሮች ያመጡት ነገር ነው። በቃ አንድን ማህበረሰብ ያውም እኮ የራሱ የሆነ እንደ ነገድም ይሁን እንደ ብሔር አንድ ላይ ተሰብስቦ የሆነ ንቃተ ህሊና ያልነበረው አሁን የተፈጠረው የምታውቁት
ጠላት አድርጎ ፈርጆ የተነሳ ህገ መንግስት ነው። እስካሁን እንግዲህ አለን ከተባለ አለን እንደ ሀገር ቢያንስ ቁጭ ብሎ ለመነጋገር የሚያስችል ጭላንጭል እድል አለን። በዛ መጠቀም ያስፈልጋል። የአቶ ፍሬህይወት መጽሐፍን በጣም ጥሩ ነው ብዬ የማስበው ትልቅ አስተዋጽኦ ያደርግበታል ብዬ ከማስበው መንገድ አንዱ እንደዚህ አይነት ውይይቶች እንዲኖሩ በር ይከፍታል። በር መክፈት ብቻ አይደለም፣ እንደ አጀንዳ ራሱ ለመነጋገር ራሱ በደንብ ተደራጅቶ በጥሩ ሁኔታ የተጻፈ መጽሐፍ ነው። በዚህ ላይ ለመከራከርም እድል ይፈጥራል። ከዚህ ውጭ መፍትሄ ያለ አይመስለኝም። እስካሁን የሆነው ነገር ተምረዋል ብዬ ነው የማስበው። ግን ደግሞ ህገ መንግስቱ ይከበር ሲል ህወሓት እንዳልኩሽ መደንገጤን አላቆመም። የት ዓለም ነው የሚኖሩት እያልኩ ነው የማስበው። መቼም ከዚህ መከራ እንዲያወጣን ከመጸለይ ሌላ አማራጭ አለን አይመስለኝም። እኔ ምናልባት እሱ ላይ ዝም አለ እንዳልል አረከኝ። በዛው የማጠቃለያ መጽሐፉ የት እንደሚገኝ ገልጸ በዛውም እሺ የህወሓቶች ኮንፊውዥን እኔ በጣም አይግረሜ። ምክንያቱም እነዚህ ሰዎች ፈንዳሜንታሊ ኮንፊውዝድ ናቸው። ፈንዳሜንታሊ ይኸውልህ የራሳቸውን አገር የሚኖሩበትን የወደብ አዘግተው ሰው የራሱ ግቢ ሄደው በር ላይ ይዘጋል እንዴ? የማይከፈት ቆልፉ በሬን ይላል እንዴ? ማለት አንጎሉ የሚሳብ ከዛ ይህን ወደብ እንዳይኖራቸው ይልባል ለራሳቸው ላይ አርገው ከዛ ደግሞ በሰላም የሚኖር ህዝብ ሄደው ቆስቅሶ አደራጅተው ክልል ሰጥተው ወታደር አደራጅተው በዘር አገሮችን ከፋፍለው ይህ ሁላ እነሱን ሊበላ እንደሚችል ምንም አይገባቸውም። እንደ መጨረሻ ላይ እዚህ ጦስ ውስጥ ተከተታችሁት እናንተ ናችሁ እያለ ሰው እየጮኸ እንደቆየ አልገባቸውም። እንደ መጨረሻ ላይ ጦርነት የሀገሪቱ ሰራዊት ላይ ጦርነት አውጀው ከዛ አማራ የሚባል ብሔረሰብ ላይ ይህን ትርክት ቆስቁሶ ለረጅም ጊዜ አንዳንዱ ክልል ላይ ሄደው የአማራን የሚያስወጋ ትርክት ከመፍጠር አልፈው ሐውልቶችን ሳይቀር አሰርተው ይህን ሁላ አድርገው ሲያበቁ ይህ ሁላ አድ ኤንድ እንደሚበላቸው መገንዘብ የሚችሉት አንጎል ላይ ህወሓት መሪዎች ከሌላቸው አሁን ከድንገት መጥቶ እንዴት ነው አንጎል የሚመጣው? ማለት ይህን ሁላ ማዕት አመጣልሃለሁ አንድ ሁለት እያልኩ መቼም አንድ ቻፕተር ለነሱ ጽፌያለሁ። 97 ላይ እኮ ይህን ሁላ ያደረጉትን ረስተው ነፃ ምርጫ ቢያደርጉ ሰው ሊበላቸው ቋምጦ ኃይላቶ ቁጭ እንዳለ አልገባቸውም መሰለኝ። ልክ ነፃ ሲባል ግር ብሎ እንዴ ይህንማ አግኝተን ነው ብሎ ድራሻቸውን ሲያጠፋ አሁን ያኔ ትምህርት መውሰድ ነበረባቸው። ይህ ነገር አይ ቲንክ አንዳንድ ብልጥ ሰው ከሌላ ይማራል ይባላል። አንዳንዱ ደግሞ መላጣ እንደኔ እንዳንተ ከሆነ በኋላ ሚዶ ይገዛል ይባላል። እና አሁን እነሱ ከዚህ በኋላ ሚዶ ቢገዙም ወለዲ just it's too late። ለማንኛውም አሁን ሳላቅ እነሱም ላይ የማይሆን ነገር እንዳልናገር ተገቢ ነገር ነው የተናገርከው ወይ ነው ማስበው። ግን አንድ ነገር ምናልባት ህገ መንግስቱን በተመለከተ ህገ መንግስት ይከበር የሚሉበት ምክንያት አንድ የሚታየኝ ነገር አሁን ካለው ተጨባጭ ሁኔታ አንጻር የፕሪቶሪያ ስምምነትን በተመለከተ አለቻቸው በጣም የምታስቀኝ ብልጣብልጥነት። በፕሪቶሪያ ህገ መንግስት መሰረት በህገ መንግስቱ መሰረት የፕሪቶሪያ ስምምነት ከተፈጸመ ወልቃይትና ራያ ለኛ ይሰጠናል። እኔ ህገ መንግስታዊ መልስ ሰጥቼ ልጨርስ። ህገ መንግስቱ መሬት ላይ ስለ እዚህ ጋር ይህ ዋርካ በየት በኩል ይሆናል፣ ይህ ተራራ በየት በኩል ይሆናል አይልም። ህገ መንግስቱ ስለ ህዝብ ወዴት እንደሚሆን ሲወስን ልክ አሁን ጫማ አርጋ አንተን ቢቀጥሪ ጫማይን አርጋለ የምትመጣው ጫማይን አልቀጥርም። አንተ ስትመጣ አንተና ጫማይ ነው አልልም። አንተን ነው የሚቀጥር ከአንተን የምትመጣ። ህዝቡ ወደ አማራ ክልል ሄዳለሁ ካለ የወልቃይት ህዝብ ይሄዳል። ክልል ሆናለሁ ካለም ልጅ ደቡብ ላይ እንደሆነው ክልል ይሆናል። ስለ መሬት ህገ መንግስቱ አይናገርም። መሬት
130 ሚሊዮን የጋራ ንብረት ነው ማለት። ስለዚህ ኢቨን ያም አልገባቸውም። ይገርማል። የጻፉትም በስርዓት አገባቸው አይመስለኝም። ህገ መንግስቱ ውስጥ እስቲ እንደዚህ ከሆነ ጸረ ህገ መንግስት ነው ደቡብ ላይ አንድ ክልል የነበረው 4 የሆነው አይደለም። ህገ መንግስቱ ስለ መሬት ደቡብ ክልል ውስጥ የሲዳማ ክልልና ኦሮሚያ ክልል እቺ ወንዝ እዚህ ጋር ናት ይላል ህገ መንግስት አይልም። ስለዚህም ነው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ወሰኑ ይሄ ነው ስለማይል ስለ ኢትዮጵያ ውስጥ ብሔረሰቦች ክልል መሆን ከፈለጉ አንድ ህዝብ ክልል መሆን ከፈለገ አንድ ህዝብ ወደዚህ መሄድ ከፈለገ ወደዛ መሄድ ከፈለገ ህዝቡ ይወስናል። ህዝቡ ሲወስን ከስሩ ህዝቡ የረገጠው መሬት እነሱን ተከትሎ ይሄዳል። ስለዚህ ኢቨን የጻፉት ህገ መንግስት ራሱ ምን እንደሚል በስርዓት ያየው አይመስለኝም። ህገ መንግስቱ መሰረት ይፈታል ማለት ህገ መንግስቱ መሰረት ይፈታ ሲሉ በነገራችን ላይ ምን እንደሆነ በህገ መንግስቱ መሰረት አይደለም። ህገ መንግስቱ ብሔር ብሔረሰቦችና ህዝቦች ያለ ገደብ መወሰን ይችላሉ ነው። ወልቃይት ህዝብ አይደለ? እሺ ብሔረሰብ አይደለም ካልክ ህዝብ ይሆናል። ኦኬ ይወስን ብለሃል አይደል? እሺ ወስኛለሁ፣ ወደ አማራ ክልል ሄጃለሁ፣ ወስኛለሁ፣ ክልሎኛለሁ ብል ምንድነው የምታደርገው? ገደብ የለም ብለሃል። እና ህገ መንግስት የማይሰራ ነገር ለምን እንደሚያወሩ አይገባኝም። እነሱ የጫኑትን ህገ መንግስት ደግሞ ሌላው ሰው ይቀበሏል ብለው ማሰባቸው ነው። እኔ አሁን ይቀበላሉ አይቀበሉም እሱን ትቼ ማለት ነው። ህገ መንግስቱን እና በራሱ ህግ መሰረት ህገ መንግስቱን እንቀበልን ቢባል ነው የምትለው እንኳን እንዴት እንደሚያስቡት ወልቃይት ወደዛ ልክ ባልሆነ መንገድ እንደያዙት መሄድ አይነት ውሳኔ አይደለም ሊወሰንላቸው የሚችለው። ቢሆን እንኳን በዛው መንገድ በህገ መንግስቱ መሰረት ከተካሄደ ወልቃይት ነገ ተነስቶ ህገ መንግስት ህዝብ ያለ ገደብ መወሰን ይችላል ብለዋል ህገ መንግስቱ። ኦኬ ያለ ገደብ ይወስናል። የወልቃይት ህዝብ ያለ ገደብ የሚቀጥለው መስከረም ላይ ሲተወስን ምን ትወስናለ? ነፃ እናርጋችሁ ይባል ክልል እንሆናለን ብሉስ ወደ አማራ እንሄዳለን ብሎ በቃ በህገ መንግስቱ መሰረት እንደው ተፈጥነው አለቀ። ኢሳያው ኢሊል ይህን ነበር የጠበቅነው ሊሉ ነው። ወደ ሌላ ከመሬት አንጻር አይተውት ይመስለኛል። እስቲ ለማንኛውም መሬት የምነሱም አይደለም የሚሆነውን እንግዲህ ወደፊት እናያለን። እንግዲህ የኔን እድል ሊጨርስ በዚህ አጋጣሚ መጽሐፉንም አልነገርከንም። እሱንም ለአድማጮች አንደኛ መጽሐፍቶቹን የኢትዮጵያ መጽሐፍ መደብሮች ማለት ይሄ ሾፖች አሉ አይደለም? እነሱ ጋር ጃፋር የኢትዮጵያ ውስጥ ያሉ የመጽሐፍ መደብሮች ሁሉም ጋር እንዲደርስ አድርጌ ያለው ወደ 20 ምናምን የመጽሐፍ መደብሮች ጋር አለ። በዋናነት ጃፋር የመጽሐፍ መደብር አለ አዲስ አበባ። እነዛ ቦታዎች ላይ ከጠፉ መጽሐፉ ላይ ኢሜል አለ። በኢሜል እዚህ ጋር ላገኘንም ካላችሁ እዛ እንዲደርስ አደርጋለሁ። የመጽሐፉ የመጀመሪያ ገጽ ላይ የኔ ፐርሰናል ኢሜል አለ። የትም የሰው እጅ ላይ ባገኛችሁ ጊዜ ኢሜሉን መውሰድ ትችላላችሁ። ከዛ ላይ መጠየቅ ትችላላችሁ። እነዛ መደብሮች ሁሉም መደብሮች ላይ አለ። እዚህ ዲሲ፣ ቨርጂኒያ እና ሜሪላንድ ደግሞ የኢትዮጵያ መደበኛ ሱቆች አሉ አይደል? እነሱ ጋር ሁሉም ጋር አለ። አሁን ከናዝሬት ሾፕ ሱቅ ጀምሮ ሁሉም ጋር ሌሎችም ጋር አድርጌያለሁ። ይህን ነው በእኔ በኩል። እንግዲህ ስለተሰጠኝ እድል በጣም አመሰግናለሁ። ዶክተር ሄኖክንም ሪዮት ምንጊዜ ሚዲያ እግዚአብሔር ይስጥልኝ። ሌላ ጊዜም ህገ መንግስቱ ላይ ውይይት ሲኖር እንደዚህ መወያየት መከራከር፣ ሰዎች እንዲነጋገሩ የበለጠ ነገር ምንድነው ሰዎች ህገ መንግስቱ ላይ በመነጋገር ወይ ህገ መንግስቱ በሆነ መንገድ እንዲቀየር አስተዋጽኦ ለማድረግ ሁሉም ሰው ይችላል ብለን ነው የምናምነው። ለዚህ አመሰግናለሁ ሁላችሁንም ስለተሰጠኝ እድል። ጥሩ ደም አመሰግናለሁ። በድጋሚ አቶ ፍሬዎትን ይህን የመሰለ መጽሐፍን አስፈላጊ ነው፣ ወቅታዊ ነው እና ለመነጋገሪያ ትልቅ አጀንዳ ነው። እድል ይፈጥራል። ትልቅ ነገር ነው የሰራኸው። አመሰግናለሁ። ሪዮትንም ይህን ውይይት በማመቻቸትሽ አመሰግናለሁ። እሺ እኔም ሁለታችሁንም እጅግ በጣም አድርጌ አመሰግናለሁኝ። አቶ ፍሬዎት የጠቀሰው ኢሜል fs.samuel@gmail.com ብላችሁ ብትጽፉለት ይደርሰዋል። እጅግ አድርጌ ሁለታችሁንም በጣም አመሰግናለሁ። አድማጭ ተመልካቾቻችን ህገ መንግስታዊ ተቃርኖች የተሰኘው የአቶ ፍሬዎት ሳሙኤል መጽሐፍ ላይ
በሶስት ክፍል ያደረግነው ውይይት ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ መጽሐፍና ጸሐፊ ጋር ቆያችኋለሁኝ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ